አንተ የእኛን የወንጌላውያን አማኞች የምናምነውን ኢየሱስን ሐሰተኛው ነው ብለህ ስትናገር አውሬው ሐሰተኛው ነው ልዩ ኢየሱስ ነው ሐሰተኛ ነው ብለህ ስትናገር ወደ ኦርቶዶክስ ከሄድክ በኋላ ብዙ ጊዜ ትደመጣለህ። ኦኬ፣ ችግር የለውም። ይህንን ብለህ ያልከውን ግን ጌታ ስሙን እየጠራህ በቆምክባቸው አብያተ ክርስቲያናት መድረኮች ላይ ስሙን እየጠራህ በስሙ አጋንንትን ስታስወጣ ነበር። ናገር አልኩ። አሁን መነሻ ላይ ነው ጥያቄ ላይ ስተት ይፈ ኦልሬዲ እኮ ተናግረዋል እኮ ተሜ ወንድሜ ቋዳም ኤርሚ ፕሮቴስታንት ቤት ላይ ያለው ኢየሱስ ልዩ ኢየሱስ ስለሆነ ነው ወደ እውነተኛው ኢየሱስ የመጣሁት ብዬ አሁንም በድፍረት እናገራለሁ። ይህን ስናገር ልዩ ኢየሱስ ስለሆነ መንፈስ በመንፈስ ይወጣል፣ ሐሰተኛው ኢየሱስ ነበር ብዬ ነው ማምነው። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ስታስወጣ ነበር። በወንጌላውያን አማኞች መድረክ ላይ ሆነህ ያኔ ስታገለግል የሰራዊት ጌታ እግዚአብሔርም እንደዚህ ይለኛል ብለህ ትንቢትም ስትናገር ነበር። የጠሩ ድምፆችን ከ7 ዓመት ጀምሮ ምሰማ ልጅ ነው። ማይክም ምንም መያዝ የጀመርኩት ያኔ ነው። የምሰማው ድምፅ የማን ድምፅ ነበረ? የማን ድምፅ ነበር ስሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምፅ ነበር ስሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ ኤርሚ እኮ ተናገሯ። ታዲያ የማን ድምፅ ነበር ስሰማ የነበረው እኮ? ከሐሰተኛው ነው ወደ እውነተኛው የመጣው ታልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምፁን ስትሰማ ልብ በል ማስፈራራቱን ውጣውን በአፍ ቃል ሁሉ እንዲፈረድብን የማደርገው በእግዚአብሔር ፊት በያው አምላክ እና አሁን ምን አማራጭ አለ? ይኸው ኤርሚ ሙሉን ይሄ ነው። ይሄ ከራሱ ከታማኝ እቺ ልጅ የሱ እንትን ናት፣ የምታወጣ ልጅ ናት። ከራሱ ፔጅ ላይ ከራሱ ዩቱብ ላይ እኔ ላይ የፈለግኩት የነበረ አንተ አላሳየው። ስለዚህ እኔ በቪዲዮን እንዳየው ጋብዘኛል፣ አየዋለሁ ማለት ነው። ለምን አሁን እዚህ ጋር ያየነው በሙሉ ክርስቶስን ማኒፌስት ሆኖ እንደተናገረ የሚያሳይ የሚመስል ነገር ነው ወይ ደግሞ ነው። ክፉ መንፈስ መሆኑን አለመሆኑን የምናውቀው እዩ እንዳለው በጌታ በኢየሱስ ክርስቶስም ጮኸ ውጣ ብሎ ሲለው ጮሆ የወጣበትን ቦታ ታሳየኛለህ ብዬ ነበር። እኛ አጋንንት ስናስወጣ በጌታ በኢየሱስ ክርስቶስም እንደምናስወጣ ታውቃለህ። ስለዚህ አሁን አንተ ይሄ ድራማ ነው አይደል የምትለው ታሚ? አዎ ኤርሚ፣ እኔ ድራማ ነው የምለው። ያንተና በምን አወቅህ ድራማ መሆኑን ንገረን እስኪ። እዚህ ላለ 1000 ሰው በጣም ጥሩ። የመጀመሪያው ጉዳይ ልጅቷ የአዲስ አበባ ልጅ ናት። ቀጥሎ ደግሞ ከልጅነቷ ጀምሮ በጴንጤ ቤት ተወልዳ ያደገች ልጅ ናት። አንገቷ ላይ መስቀል ታስሮ እንደ ኦርቶዶክስ ተደርጋን የመጣችው እኔ ቪዲዮ ሰርቼበታለሁ። እዚህ ላይ እማቃት ልጅ ስለሆነች ለምን ቢባል እማቃት ልጅ ስለሆነ ለሚዲያ መቼም አልዋሽ። ሚዲያ ላይ ሳወጣው ይቺ ልጅ ጴንጤ አይደለችም፣ የአዲስ አበባ ልጅ ናት። የት ቤተክርስቲያን ተወልዳ ያደገች? በሙሉ ወንጌል ተወልዳ ያደገች ልጅ። የትኛው አጥቢያ? እዚሁ ቀጠና 2 ጦር ኃይሎች። አንተ ቀጠና 2 ጦር ኃይሎች ነው የምታውቃት? እኔ እዛ ነው ማቃታው። እሷን ደግሞ ማቃት ደግሞ እንደ አጋጣሚ ሆኖ ወታደር ቤት በነበርኩበት ሰዓት ላይ ጦር ኃይሎች እዛ ሙሉ ወንጌል ጦር ኃይሎች ሆስፒታል ቁጭ ብዬ እሷን አገኛት ነበር። ማቃት ልጅ ናት። ታገለግል ነበር ወይስ ዝም ብለው ኖርማል ምዕመን ሆና ነው የምታውቃት? አይ ምዕመን ሆና ነው። አገልጋይ ሆና ሳይሆን በቃ ጴንጤ ናት ነው እንጂ አገልጋይ ናት አላለም። እዛ ሀሳቤም ላይ እንደዛ ብዬ አልሰጠውም። እሺ አሁን የድራማ መሆኑን እንዴት አወቀ ታዲያ? የመጀመሪያው ጉዳይ አንገቷ ላይ መስቀል አሳስሮ ነው የገባው። አንገቷ ላይ መስቀል ያሰረ በሙሉ ድራማ ነው የሚሰሩት ማለት ነው። ለምሳሌ ያክል መስቀል ማን ነው የሚያደርገው? ኤርሚ በአንተ ቤት አሁን አንገት ላይ ጥቁር ክር መስቀል የሚያደርግ ማን ነው ብለን የምታስበው? ለአንተ በአእምሮ ስስር የወንጌል አማኞችም ኦርቶዶክሳውያንም ያደርጋሉ፣ ካቶሊካውያንም። ጴንጤ ማሰር ጀመረ መስቀል አላውቅም፣ ወይ ዘልዬ ይሆናል
እሷ ላይ አልተማርክ ይሆናል። በጴንጤ ቤት ባለው ሰዓት ላይ አርጉ ተብለን እንደተማር አላቅም ነበር። ቆይቷል። እንዴ ድሮም ጀምሮ አለ። አንዳንዱ ያደርጋል። አሁን ለምሳሌ የብር ሀብል፣ የብር መስቀል የሚገዙ ሰዎች ብር በሚሸጥበት ቦታ ላይ አብረው ከጥቁር ሐር ክር ከሚባለው ጋር አብረው ይሸጣሉ። በየጌጣጌጥ መሸጫ ቤት እኮ ማለት ነው። እኔ አሁን አገር ቤት በነበርኩበት ሰዓት ላይ ሚስቴ በመጣችበት ሰዓት ፒያሳ እንደዚህ ጌጣጌጦች ቤት ስንሄድ የቆንጆ የብር መስቀል ከነ ጥቁር ሐር ክሩ ራሱ የሚታሰርበት አንገቱ ላይ ጭንቅላቱ ላይ የሚታሰርበት ፓርት ላይ የብር ቋድ ምናምን ነገር ሁሉ አለው። ራሱ ከብር የተጠመዘዘ ሆኖ ከብር ቋድ የተሰራ ሁለቱ በአንድነት ሆኖ ማለት ነው። እና ጥቁር ሐር ክር አብሮ ከብር መስቀል ጋራ እዛው አፍሪካ ወርቅ ቤት ነው እንደዛ አካባቢ ላይ ገዝተናል። አፍሪካ ወርቅ ቤት እዛ አካባቢ ላይ በአፍሪካ ወርቅ ቤት በአፍሪካ ወርቅ ቤት አቅጣጫ ላይ እዛው ፒያሳ ማለት ነው። እና ሚስቴ አንገት ላይ አሁን ታደርገዋለች። ጥያቄ ምን መሰለክ፣ አሁን አንተ ቀጥታ ልጅቱን ቀጠና ሁለት ስለምታውቃት ቀጠና ሁለት ስለምታውቃት አሁን ለምሳሌ ያክል ኤርሚ እቺን ላዳምጥ፣ እቺን ልበልህና አዳም። እኔ ጴንጤ ነበርኩኝ። በጴንጤ ቤት ነው ተወልጄ ያደግኩት። ቤተሰቦቼ ስቲል ነው እስካሁን ድረስ ፕሮቴስታንቶች ናቸው። ይህንን መስቀል ያደረግኩትና ይህንን ጥቁር ክር ያደረግኩት ኦርቶዶክስ ከሆንኩኝ በኋላ ነው። ለምን ያኔ እናቴ አላሰረችልኝም ነበር? ኤርሚ ይሄን እናት ስለማሰርና ስላልመሰር ያንተ እናት አሰሩልህ አላሰሩልህ አይደለም። አሁን ቤካም አንገቱ ላይ የብር መስቀል አድርጓል። እኔም አሁን የብር መስቀል አለኝ። የወርቅ መስቀል ያላቸው ሰዎች የወርቅ መስቀል አላቸው። ግን በአገር ቤት አሁን የብር መስቀል ያላቸውን አንዳንዱ እንደዚሁ አሁን የቤኪ መስቀሉ የብር ነው። አይ ቲንክ ሰንሰለቱም የብር ነው። ከእንትኑ ምንድነው ሰንሰለቱ ደግሞ ማሰሪያው የጥቁር ሐር ግን የሆነ የእህቶች አለ። ከፈለክ ሂድና አፍሪካ ወርቅ ቤት ሶሪ የኢትዮጵያ ጌጣጌጦች ቤት ለሂድና ማንኛውም የሚያደርገው ማለት ነው ብር ነው። እኔ ራሴ ለሚስቴ እኮ አብሬ ሆኜ የገዛሁት ማለት ነው። እና ጴንጤ ናት፣ ጴንጤ ሆና እኔ ሚስቴን ያገባሁት። ስለዚህ እዛ ስትመጣ አይ ይሄኛው ጥቁር ክር አለው፣ ጥቁር ክር ስላለው ጥቁር ክር ኦርቶዶክሳውያን አንገታቸው ላይ ያስራሉና አልገዛም ብላ አላለችም። እኔም ደግሞ አትገዢም ይሄንን አታስሪም ብዬ አላልኳትም። አንቺ ማለሽ አይደል መስዬ? አላቸው በጣም ብዙዎቹ ማለት ነው። ስለዚህ አሁን ጥቁር ክር አንገቱ ላይ በመስቀል ያሰረ ሁሉ ኦርቶዶክስ ነው ብለህ አትልም፣ ካቶሊክ ነው ብለህ አትልም፣ ጴንጤም ነው ብለህ አትልም። ባሰረው መስቀልና ባሰረው ጥቁር ክር አይደለም ሰውየውን የምታውቀው። በእርግጥ ነው አሁን አንተ እንዳደረግከው እንደዚህ አሁን ይሄ ያንተ ማለት ነው ያንተ አይነት አሁን እንደዚህ ከዕፀ መስቀል የተሰራ ከእንጨት የተቀረጸ በእንደዚህ አንድ ቀጭን ክር ወይ ደግሞ ወፈር ባለ ክርን ኦርቶዶክሳውያን ወገኖች አብዛኞቹ እንደሚያስሩ ይታወቃል፣ እናምናለን፣ እናውቃለን። ግን ይህንን ሁሉ አስሮ መስቀል አስሮ ጉባኤ ውስጥ የተገኘውን እቻውን እዩ ጋር ያያት አይነት ሴት መስቀል ስላሰረች እኔ ከዚህ በፊት አውቃት ነበር አልክ። መቼ እንደምታውቃት አይዶ ነው እንግዲህ፣ ግን አውቃታለሁ ብለህ ስላልክ አምናሃለሁ። አውቃታለሁኝ እዛ አባል ሆነ አውቃታለሁኝ ብለኸኛል። በውትድርናው ጊዜ በነበርክበት ጊዜ ላይ እዛ ካምፕ ወይ እዛ ጦር ኃይሎች አካባቢ ላይ በነበርክበት ሰዓት ላይ ሆስፒታል አካባቢ ማለት ነው። እችን እህት ታውቃታለህ ማለት ነው። ኦኬ እችት ያኔ ሙሉ ወንጌል እንኳን ብታውቃት ከዛ በኋላ ምናልባት ወደ ኦርቶዶክስ ሃይማኖት ውስጥ ተመልሳ ከሆነ በምን ታውቃለህ? ኦኬ ተመልሳስ ይህንን አስራ ከሆነ ስለዚህ አሁን ድራማ ብለህ ያልከውን እኔ አሁን አንተ ድራማ መሆኑን ፈተነህ ያወቅበትን በምንድን ነው ፈተነህ ያወቅከው ብዬ ስል አንገቷ ላይ ክር አስራ ትናንት ጴንጤ ነበር መሆኗን ማቃት ሴት አንገቷ ላይ ክር አስራ ዛሬ ጴንጤ ቤት ስለተገኘች ነው አልከኝ። እስቲ አሁን ትናንትና ጴንጤ ከነበረች ጴንጤ ከሆነች ካወቃት ጴንጤ ሆና ጴንጤ ቤት ክር አስራ እንደምታደርገው እዚህ ጉባኤ መካከል እንደምታደርገው ምንድነው? ከዚህ አሁን አንተ ድራማውን በደንብ ከደረስክበት እዩ ጩፋ ከዚህ አቺፍ ሊያደርግ የፈለገው ነገር ምንድን ነው? ሊያገኝ የፈለገው ነገር እሺ፣ የቀጠና ሁለት ሙሉ ወንጌል አባል ነች ብለኸኛል። እዛ ታውቃታለህ፣ ጴንጤ ነች። አሁን አንተ እንዳልከኝ ልመን። እሺ፣ አሁን የመጣችው ጴንጤ ቤት ነው። ከሙሉ ወንጌል ወደ ክራይስት አርሚ ቸርች መጣ ድራማ በመስራት ምንድነው አቺፍ ልታደርግ የፈለገችው እሷ? እሱም በዚህ በእግዚአብሔር ሕዝብ ፊት ምንድነው ልታገኝ የፈለገችው? ወይ እሱ ምንድነው ሊያገኝ የፈለገው? ጥሩ ጥያቄ ነው የጠየቀኝ።
ሁሌም ማነጋገር ፈልጎ ይሆናል። ሁለተኛ ደግሞ ሁልጊዜም እችን ቤተክርስቲያንን ፐርሰናል አታክ ማድረግ የሚፈልጉ ሰዎች አሉ። ስለዚህ ቤተክርስቲያኗን አታክ ለማድረግ ዳይሬክትሊ ሳይሆን በሚሰሩ ድራማ አታክ ሊያደርጉ ይመጣሉ። ቀጥሎ ደግሞ ምን ይጠቀማል ስትል አድናቆትን ያገኛል። ምድራዊ አገልግሎት ላይ የሚቆይ ሰው ድሮም አድናቆትን ነው የሚፈልገው። አለቀ። ስለዚህ ከዚች ልጅ ጋር ሊሰራ የፈለገው የራሱ የሆነ ሀሳብ አለው ማለት ነው እንጂ ልጅቷ እርግጥ ያለው ነገረኝ እኮ ይሄው አልኩህ እኮ ሁልጊዜ ከሚዲያ ስሙ እንዲጠፋ አይፈልግም። ለምሳሌ አክል አሁን ለአንተ ስማቸውንም አልነግርህ የሆነ ግለሰብ ማነጋገር ይፈልግ ነበር ሚዲያ ላይ ከአሜሪካ መጣት አስባሉ ማንም ቪዲዮ አይሰራበትም። እንደገና ሐዋሳ ሄዶ እንደዚህ ያደረገ ማንም ቪዲዮ አይሰራበትም። ወላይታ ሄዶ ክሩሴድ አዘጋጀ ማንም ቪዲዮ አይሰራበትም። ከአቅሙ በላይ ሲሆን ምን አደረገ? ለሁለት ታቦት ላይ ሲያወሩ ማንም ቼክ አያደርገው። እንደዚህ ማነጋገር የሚፈልጉ ቶፒክ መሆን የሚፈልጉ አገልጋዮች አሉ። ሚዲያው ስለነሱ ብቻ እንዲያራገ የሚፈልጉ ሰዎች አሉ። ስለዚህ ከነሱስ መካከል አንዱ እዩ ጩፋ ነው። ለዛም ኦኬ እነዛን የሚያልካቸው ሁለቱም ወንድሞቼ ናቸው፣ ዮኒና ትዜ ናቸው። ሁለቱም ደግሞ ማንም ቼክ አያረጋቸው ቶፒክ መሆን የሚፈልጉ አድምጠኝ። ሁለቱም ደግሞ በዓለም ላይ የአበሻ ቋንቋ አማርኛ ቋንቋ መናገር የሚችል ኢትዮጵያዊና ኤርትራዊ ዮናታን አክሊሉና ወንድማችንን ዘማሪ ፓስተር ትዝታ ሳሙኤልን የማያውቅ አበሻ የለም። ሶሻል ሚዲያ ለእውቅና ከሆነ ሁለቱንም ወንድሞች እንደ አሁን ይህንን መታወቅ እንፈልገው ነው ብለህ ካልከኝ አንተ ስማቸውን አልጠቀስክም፣ ግን ያወሩት ሁለቱም ወንድሞቼ ናቸው። ለእውቅና ከሆነ ዮናታን አክሊሉን የማያውቅ ሚዲያ የሚከታተል የማያውቅ ኤርትራዊና ሚዲያ የሚከታተል የማያውቅ ኢትዮጵያዊ የለም። አይደለም ኦርቶዶክስ፣ አይደለም ካቶሊክ ወንጌላውያን አማኞች ክርስቲያኖች፣ አይደሉም ሙስሊም፣ አይደለም ሌላ ቤተ እምነት እንኳን ያለው ሰው በሙሉ ሁለቱንም አገልጋዮች ያውቃቸዋል። ለሚዲያ አዲስ አይደሉም። ለአማርኛ ቋንቋ ተናጋሪ ለኢትዮጵያውያንና ለኤርትራውያን ሁለቱም ወንድሞች አዲስ አይደሉም። አሁን እንደው ለእውቅና ፈልገው ነው ብለህ ብትል ምኑን እውቅና? በሰው ዘንድ ለመታወቅ ከሆነ ዮናታን አክሊሉ የማይታወቅ ሰው ነው እንዴ? ቆይ ትዜ በይህን ነገር እንደዚህ አውርተን ከዚህ የበለጠ መታወቅን እንፈልግ ብሎ ወይ ደግሞ ትዝታው ሳሙኤል የማይታወቅ ሆኖ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕዝብ በሙሉ ትዝታውን የማያውቀው አለ? በዝማሬ የማያውቀው አለ? በአገልግሎቱ ማንም የለም። ስለዚህ ለእውቅና የፈለጉ ሰዎች አሉ። ኦልሬዲ አታቁኝም እንኳን ብለው ቢሉ እነዚህ ኦልሬዲ የታወቁ ሰዎች ናቸው። የሚዲያ ሰዎች ናቸው። ፐብሊክ ፊገር ናቸው። ሁለቱም ማለት ነው። ለሚዲያ ወይ ደግሞ ለኢትዮጵያ ሕዝብ ሁለቱም የሚታወቁ ወንድሞች ናቸው። ስለዚህ ያንን በታቦቱ ላይ ሲናገሩ ሪያሊቲውን የተናገሩት እውነቷን ሀቋን ነጥብ ላይ ነው የተናገሩት። እና ግን እኔ አሁን ያልኩ እዩ ከዚህ ኤርሚዬ ግን እኔ እውቅና አይደለም ያልኩት። አሁንም አልተረዳኝ ከሆነ አላውቅም፣ ወይ አማርኛችን ላይ አልተግባባን ከሆነ አላውቅም። እኔ እውቅና አላልኩ። እውቅናማ ማንም ሰው እየታወቀ ነው ያለው። ሚዲያው ላይ ግን ማነጋገር ይፈልጋል። ምንድነው ማነጋገር የፈለጉት? የተናገሩት ነው አይደለም። ማነጋገር ሁሌ ሚዲያው ስለነሱ እንዲያራግብ ይፈልጋሉ። በቃ የሆነ ነገራቸው ማንም ግን ቼክ አያደርጋቸውም። አሁን ለምን ቢባል የወረደ ሰው ወርዷል። እኔ አሁን ከኔ በታች የሆኑ ሰዎች የፈልግ 1 ሚሊዮን ጊዜ እየተዘባደዱ ባያቸው ቼክ አላረጋቸውም። እነሱ ይጫጩ እንጂ ቼክ አላ ልክ ስላያቸው እኮ ስለይታም የምታወራኝ አይደለም። ማነጋገር ስለሚፈልጉ ማንም ቼክ አያረጋቸው፣ ማንም መልስ አይመልስላቸውም ነው። እኔ እናንተን እኮ አነጋገሩ እኔ ወንድሞቼ ናቸው። እኔ አይቻቸዋለሁኝም ደግሞ ሁለቱም የምደውላቸው ወንድሞቼ ናቸው። ኦልሬዲ ግን አይታቸው ነው እኮ አሁን ስላያቸው መነጋገሪያ ከሆኑ አሁን እዚህ እኮ በ1300 ሰው ፊት መነጋገሪያ ኦልሬዲ ሆኑ። ስላያቸው ነው ራሱ ታሚ ምታናይ አይ ረቢ አልገባም። እኔ ያልኩህ ሀሳብ አልገባም። ይሁን እሺ፣ ያ ነው ብቻ። ዞሮ በደንብ ነው የገባኝ እንዴ፣ በደንብ ነው የገባኝ። አይ ካልገባም ይሁን እሺ። ዞሮ ግን ሀሳቡ ምን ልልህ እንደሆነ ገብተዋል። አሁን እኔ ለገባኝ ሆነት መታውን ዛፍ ላይ ኪዳነ ምሕረት ታየችው ብትለኝ አላየሁም። ሚዲያ ላይ አንተ ማየት አይጠብቅብህም። ለምንድን ነው? አዎ እኔ አይደለም አንተ ወደ ቶፒክ ስትመጣ አላየሁም። ለምን አታምንም? ይሄ ደግሞ የኔ ጉዳይ ነው። አሁን ጉዳዩ እኔ ስለ ክርስቶስ ኢየሱስ መዳን ወይም ደግሞ ዓለሙ ሲያወራለት ስለሚጣፍጠው ስም እየተጨነኩኝ ዛፍ ላይ ስለታየው ተአምር
ብነግረ ባልነግረ አሁን ይሄ ተአምር እንኳን እውነት ሆኖ ቢሆን አንተ ወደ ኦርቶዶክስ አትመጣም። ሊያመጣ የሚችለው እውነት ክርስቶስ የተባለ አለ፣ እሱም ላይ መነጋገር ነው ሊያመጣ የሚችለው እንጂ እኔ ቢሆን ታየ ብልህ ትመጣለህ እንዴ? አትመጣም እኮ ቢሆን እንኳን። እሺ ወረሱ እስቲችን ቪዲዮ ላሳየ። ሚዛናዊ ሰው እንደሆን በደንብ እስቲ ይህን ቪዲዮ ላሳየ። ከዚህ ቪዲዮ እስኪ የሆነ ነገር እንበል አብረን እስኪ በዚህ ጉዳይ ላይ የዩ ጩፋን እንደዛ ብለሃል። ኦኬ ይሄንን እስቲ ካሜራ ክፈት ኤርሜስ። እሺ ኦኬ ይሄን ልጅ ታውቀዋለህ? ይሄን ልጅ ተሚ ሚዩት ነህ ተሚ ሚዩት ነህ። ታድሶ ስለሆነ እኔ ቦልኬዋለሁ። እኔ ቤት ብሎክ ነው ታድሶ ነው። እሺ ጥቁር ክር ያሰረ ታድሶ ነው ቦልኬዋለሁ። ኦኬ እሺ እንስማ ውስጥ ምን ይላል? ተነስ። ወይኔ አቤት I'm a big beast in a way to be no primate. It's a tasing. Me flack. I'm on a penza. To get a more shiki out for mesa. And a more fat. And a መተጫወትክበት ላሽ በላ ምንድነው ላሽ? እንዴ ላሽ አታውቅም እንዴ? አላውቅም እንዴ አራዳ ቋንቋ አላውቅም። አታረፍማ። ብዙ ሰዎች እንደዚህ አይነት ቪዲዮዎችን ሲያይ የፕሮቴስታንት ወይንም ደግሞ የሌላ ቤተ እምነት ከሆነ አቤት ድራማቸው አያልቅም፣ ስንት ተከፈላቸው ደግሞ ውይ እንደዚህ አይነት ድራማ እኮ ተባኖበታል ይላል። ነገር ግን በተቃራኒው ቪዲዮ የኦርቶዶክስ ከሆነ አቤት የዚህ አባት ጸጋ፣ አቤት ደስ ሲሉ፣ መቼ ነው የምናገኛቸውን እነዚህን አባት። በነገራችን ላይ በክርስትና እምነት ወይንም ደግሞ በመጽሐፍ ቅዱስ የእሱን ተውና ታሚ የመምህር ግርማን አገልግሎት ትቀበላለህ? አልቀበልም። ለምን? አይ ኦርቶዶክሳዊ ስርዓት ስላልሆነ አልቀበልም። ለምን? የኦርቶዶክሳዊ ስርዓት አይደል እንዴ? በሀገር ውስጥ አሁን ለምሳሌ ይሄን ሳወራ እኔ አልቀበልም ብያለሁ። ይሄን ካልኩ አልቀበልም። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክሳዊ ስርዓት አለው፣ ልክ አለው። እና እኔ ከአገልግሎታቸው መካከል ከማይቀበሉ ሰዎች መካከል አንዱ ነኝ። ስለዚህ ምንም አይነት አገልግሎት ከእሳቸው አትቀበልም? ውይ ምንም ነገር አልቀበልም። እሳቸውንስ መሰል ከሆኑ አጥማቂያን ከየትኛውም አጥማቂያን ከየትኛውም እንትኖች አገልግሎታቸውን አልቀበልም። አባ ዮሐንስስ የሚባለው የወንቅ እሸት ገዳሙ አላቃቸውም። እሳቸውንም ድንገት እንደዚህ አላቅም አይደል የሚባለው? ታውቃቸዋለህ? አሳየኝና እሳቸውንም እከሌን ታውቃቸዋለህ በለኝ። አሁን አባ ግርማን በቪዲዮ ስላመጣ ነው። እኔ እኮ የምኖረው እኮ አዲስ አበባ፣ በየገዳሙ እኮ አልዞርም እኮ ያሉትን አባቶችን ሁሉ አላውቅም። አይ እንደዛ ስለጀመርክ ብዬ ነው እኮ። አሁን አንተ አባ ዮሐንስ ምናምን ስትለኝ እኔ አሁን አንድ ሰውዬ ተነስቼ ዓለሙን አይተንፍስ የዘላለም ተራራ ዓለም አቀፍ ቸርች ባለራዕይና መስራችን ታውቀዋለህ ብለህ አታውቀውም እኮ አንተ። እሺ ይሄን ሰውዬ ማለት ነው አገልግሎታቸውን አይቼው አላውቅም። አገልግሎታቸውን ካሳየኝ አላውቅም እንጂ አላውቃቸውም። ነው የወንቅ እሸት ገዳሙ አታውቃቸው? አላውቃቸውም። እሺ አባ ዮሐንስ የሚባለው ይሄን ሰውዬ አታውቀውም? አገልግሎት ነው አላውቃቸውም። በባለፈው አሜሪካ ሀገር ወጥተው እንደውም ምንድነው እንዲሁም እንድታምነኝ ቪዲዮ አብርቼ ልንገርህ። አላውቃቸውም። አይ ችግር የለ እኔ ቪዲዮ ባታበራ ማምናለሁ። መልስ ራሱ የግድ ወቃቸው ቢሆን ወይ። ስለዚህ የአባ ዮሐንስ መሶሪ የግርማ ወንድሙ የመምህር ግርማ ድራማ ነው ድራማ አይደለም ብዬ ልልህ ነበረ። ግን ይሄ ወንድም ቅድም ያሳየኸው ልጅ የተናገረው እኔ እንግዲህ ኦርቶዶክሳዊ መሆኑን የማውቀው አንተ ግን ተሐድሶ ነው ብለሃል። እዛ ውስጠኛ ሆነ ብሎክ ነው። እኔ ቦልኬዋለሁ ታድሶ ስለሆነ ሁል ቀን እውነት የሚያወራ ሰው እዛ ቤት ብሎክ ይደረጋል። አሁን ብሎክ ያደረገው ምንድነው? እኔ ልጁን ስለማላውቀው አልከራከርለትም። ልጅቱን አውቃታለሁኝ፣ ሙሉ ወንጌል ስለነበረች አውቃታለሁኝ። በዛ ቀጠና 2 በነበርኩበት ጊዜ
ብለህ ስላልክ ኦኬ፣ ያን ልታውቃት ትችላለህ። ከዛ አሁን እዩ ጋር ተገኝታ ግን እንደዛ መናገሯ ድራማ ያስባለው ክፉ መንፈስ ሳይሆን ራሷ ሴትዮዋ ነች ያወራችሁ ነው። እሱ አይነት አወራር ግን ከሆነ በምንድን ነው የመዘንከው ብዬ መንፈሳዊ ነገርን በመንፈሳዊ ነገር የምትመዝነው መንፈሳዊ ነገርን በአይምሮህ በማይንድህ መዝነው የምትናገረው ነገር አይደለም። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየተን ብሎ ስለሚል በምንድን ነው የመዘንክበት ሚዛን ምን ነበር ብዬ የምልህ አይ ድሮ አውቃታለሁ ነው። ሚዛኔ ድሮ አውቃታለሁ ነው። ይኸው ልበልክ አጋንንትን ኢንተርቪው ያደረገ አጋንንቱ እየተቀላመጠ የኔ ጌታ እያለ እያወራ ኢንተርቪው ያደረጉ ነቢያቶች ወይም ደግሞ ሐዋርያቶች አሉ። ኤርሚ አላውቅም፣ መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ፕሮቴስታንቶች መጽሐፍ ቅዱስ ውስጥ ዘልየው ሊሆን ይችላል። ድንገትም ከሆነ አጋንንትን ኢንተርቪው ያደረገ አለ ሐዋርያት መካከል ተሜ ነገርከኝ። አሁን አንተ የመጀመሪያው መስፈርትህ ሴትዮዋ ድራማ መስራቷን ያወቀው የሙሉ ወንጌል ቤተክርስቲያን አባል መሆኗን አውቃታለሁ ነው። ከዛ ጥቁር ክር አስራ ክራይስት አርሚ ቸርች በመገኘቷ ጴንጤ ሆና ከእዩ ጋራ ድራማ በመስራት እዩ ደግሞ ያው ከሚዲያው ላይ እንዳይታጣ ስሙ ለማድረግ ነው። እና ይህን ደግሞ አይነት የተጠናወታቸው ሁለት ሰዎች አሉ ብለህ ስማቸውን ባትናገርም ሚዲያው ላይ እንዳይረሱ እንዳይጠፉ፣ ግን ማንም ዞር ብሎ ያያቸው የለም ብለህም ደግሞ ስማቸውን ባትጠቅስም ስትናገር ስለ ወንድሜ ስለ ፓስተር ትዜና ስለ አገልጋይ ዮኒ ስትናገር በቃ ሚዲያ ላይ ላለመታጣት ላለመረሳት ብለው የሚያደርጉት ነገር ነው። ወይ ደግሞ ችን ቤተክርስቲያን አታክ የሚያደርጓት ምናምን ነገር ብለህም አልክ። ስለዚህ እዩ ጩፋም ቢሆን አይደለም ጴንጤ ኦርቶዶክሳውያን ሁሉ ጭምር ያውቁታል። ኦርቶዶክሳውያን ጭምር ያውቁታል። አሁን እዩ ጩፋም የምታወቅ ችግር ኖሮበት ነው ብዬ አልልም። ይሄንን እንደዚህ የሆነው ድራማ ነው ብለህ ያልክበት ምክንያት አንተ ሙሉን ቪዲዮ አላሳየህንም። አሁን ለምሳሌ ክፉ መንፈስ ነው አዞታል። ክፉ መንፈስ ስለሆነ ነው ያዘዘው ማለት ነው። ውጣ በኢየሱስ ክርስቶስም ብሎ ካለ በኋላ ቀጥሎ ያለውን ቪዲዮን ግን አላመጣው። ወጥቶ የሆነ ወይ አልወጣ የሆነ ወይ ሲወጣ ክፉ መንፈስ ከዛ በኋላ ሴትዮዋ ወደ አይምሮ ስትመለስ በአይምሮ የሆነችና በመንፈስ ስትሆን የምትናገረውና የምታደርገው ሁለቱ ለየቅል ስለሆነ ይህን ደግሞ በጥቂቱም ቢሆን ታውቃለህ ብዬ አስባለሁ። በጌታ በነበርክበት ሰዓት ላይ አንተ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ገሰሰ ከሰዎች ላይ አስወጥተህ አታውቅም? ተሚ በጌታ በነበርክበት ጊዜ ያኔ ነው ያልኩህ። ያኔ በጌታ በነበርክበት ጊዜ እኮ በጌታ ስለሚመጣው ኢየሱስ ያልመጣው አዲስ ሴጣን ድራማ እየሰራህ ነበር ማለት ነው። ያኔ አንተ በምስር ክርስቶስ ቤተክርስቲያን በጌታ ኢንተርቪው ግን አላደረኩትም። ኢንተርቪው አላደረኩትም። ማነው ብለው አጣጣለው አዟለው ይወጣል። ማነው ብለህ አታውቅም? ስምህ ማነው ብለህ ጠይቀው አታውቅም? ለምን እለዋለሁ? ጌታ ያውቀዋል። ጌታ ያውቀዋል እንዴ? ኢየሱስ ክርስቶስ የማይመታውና ያልመታው አዲስ ሴጣን አለ እንዴ? ማነው ምንድን ነው? ስለ አዲስ ሰይጣንና ስላለመሆን አይደለም። ግን አንተ ስምህ ማነው ብለህ ጠይቀው አታውቅም ወይ? ክፉ መንፈስን ከሰዎች ላይ ያኔ በጌታ በኢየሱስ ክርስቶስም ስታዘው ሲወጣ እኮ ማን ምናምን አልልም። ለምን መሰለም አልለው። ኢየሱስ የማይመታውና ያልመታው አዲስ ሴጣን የለም። ላቀው የምፈልገው አዲስ ሴጣን ስለሌለ ሰይጣን ከስም ሁሉ ስም በላይ ድንቅ ስም አለ። ሊመታው ሊያሸንፈው የሚችል ኢየሱስ ይባላል። ውጣ ትለዋለህ፣ ይወጣል። በቃ አለቀ። ማንም የጋብቻ ጥያቄ ነው የምጠይቀው መናፍስቱ ልክ ነው። እሱ ብዙ ኢንተርቪው የሚያደርጉትን እንደዛ ያድርግ እያልኩ አይደለም። ግን አሁን አንተ በጌታ በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስ ስም ብለው ክፉ መንፈስ ማኒፌስት አድርጎ ወጥቷል ከሰዎች ላይ ማለት ነው። ሚዩት ነታል ይወጣል። በኢየሱስ ኢየሱስ የማይመታው አዲስ ሴጣን የለም እኮ አልኩ። ኢየሱስ የማይመታው ኢየሱስ የማያውቀው አዲስ ሴጣን የለም። አዎ ወጥቷል አልኩ እኮ መለስኩልህ። ግን ይሄንን በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ያኔ በጌታ በነበርክበት ሰዓት ላይ በቸርች ስታገለግል እርኩስ መንፈስ በጌታ በኢየሱስ ክርስቶስን ብለህ ስትል ከሰዎች ላይ ያስወጣውን የጌታን የኢየሱስ ክርስቶስን ስም የጴንጤዎች ኢየሱስ ሌላ ሐሰተኛው ኢየሱስ ነው ስትለው ነበር። በሐሰተኛው ኢየሱስ ስም ነው ማለት ነው ያን ያስወጣው። ኢንተርቪውን ሙሉ ለሙሉ ሰምታል። የኔ ኢንተርቪው ኤርሚ ከሶፊ ጋር ያደረኩትን ከሶፊ ጋር ያደረግከውም ሳይሆን ያኔ የ34 ዓመት ፓስተር ምናምን ነገር የተባለውን እሱንም ሰምቼዋለሁ።
እሱ ውሸት ነው አልነበረም። እኔ ላይቭን ከፍቼ ተናግረሃል። እሱን ተናግረሃል። ነበርኩኝ ብዬ አላወራም። እሱንም ሰምቼዋለሁ። የሶፊን ሙሉ ለሙሉ በቃ ከሶፊ ጋር ስናወራ እኔ አሁን ሰው በገባው በተረዳው በጣም ብዙ ጊዜ የጴንጤዎች ኢየሱስ በጣም ብዙ ጊዜ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው እያልክ ስትናገር ትሰማለሁ። ስለዚህ ልዩ ኢየሱስ ስታመልክ ነበር የነበረው ማለት ነው በምስር ክርስቶስ ቤተክርስቲያን። አንድ ቆይ ልብ በል። ሁለተኛ አንተ ፓስተር ባትሆንም የመድረክ ላይ ሰባኪዎች እንደሆን የተወሰኑ የሚያሳዩ ቪዲዮዎችን ሁሉ ጭምር ተለቀው አንተም ስትናገር እናውቃለን። ስትናገር በጌታ በነበርክበት ሰዓት ላይ ስታወራ አገልግሎት አለ ብለህ ስትሄድ ሁሉ አውቃለሁ። የመድረክ ላይ ሰባኪ ነበርክ ማለት ነው። መድረክ ላይ ወጥተህ ታገለግል ነበር ማለት ነው። በተጠራበት በተጋበዝክበት ቤተክርስቲያን ሄደህ ተዘዋውረህ ታገለግላለህ። ስታገለግል ግን በጣም የሚገርመው የፕሮፌቲክ ወርድ ሁሉ ጭምር ታመጣ ነበር አይደል? ትንቢታዊ ሜሴጆችን ሁሉ ታመጣ ነበር። በልሳን ትጸልይ ነበር። የሚጠቅም ነገር ይኖራል። በደንብ ይጠቅማል። በደንብ ፕሮፌቲክ ወርዶች ታመጣ ነበር። ትንቢታዊ ሜሴጆችን ታመጣ ነበር። የሰራዊት ጌታ እግዚአብሔር እንደዚህ ተናገረ ብለህ ኢቭን ቦንኬ ወንድማችን ወንጌላዊ ቦንኬ እሱ በመጣ ሰዓት ላይ ኢትዮጵያ ውስጥ ከዚህ ጋር ምን ያገናኘዋል? ያ ታላቅ የእግዚአብሔር ሰው አንድ ጊዜ ይጠቅማል። ኤርሚ ላውራ። ይጠቅማል። ለምን እኔ ብመልስልህ ተመስገን ወዳለበት እውነት ያመጣሃል። አሁን እኔ ተመስገን ወደሚመጣው ጥያቄ ነበረ፣ ድምፅ ትሰማ ነበር የሚሉ ነገሮች ለአንተ ይጠቅመዋል። ጥያቄ ለምን አታስጨርሰኝም? ታሜ በጌታ ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ታላቅ የእግዚአብሔር የወንጌል አገልጋይ፣ ዓለም አቀፍ የወንጌል አገልጋይ ሪቨረንድ ቦንኬ፣ ወንጌላዊ ቦንኬ እሱ መጥቶ ኢትዮጵያ ውስጥ መልእክት ከተናገረላቸው ህፃናት መካከል አንዱ አንተ እንደነበርክ ራስ ስትናገር ሰምቻለሁ። ማይኩን ክፈተው ተምዬ፣ ንገረኝ። ምን ነበር ያለ የእግዚአብሔር ሰው? ይሄ ለምን መሰለህ? ምን ነበር ያለ ያ እግዚአብሔር ሰው? ምን ነበር ያለ ያ እግዚአብሔር ሰው? ይኸውልህ አንድ ጊዜ ያለ አሁን ቶፒኩ እንደ ቶፒክ ምን ነበር ያለ ያ እግዚአብሔር ሰው? ለምን ኤርሚ በነበር አይደለም። አሁን ወዴት እንደሚሄድ ነገሮችን እኮ ስለማውቅ እኮ ነው ኤርሚ። አሁን ምን አለ መሰለህ፣ አሁን ሁኔታዎች እየጠየከኝ ያለው ጥያቄዎች ወዴት ሊሄዱ እንደሚችሉ አውቃለሁ። እኔም ደግሞ ከምወደውን ቤተሰቤም ሆነ ከምወዳቸው እኔን ካሳደጉ ፕሮቴስታንት ታላላቅ ወንጌላውያን፣ ታላላቅ ሽማግሌዎች፣ ታላላቅን እንደ እናት የሆነ ያሳደጉኝን የቤተክርስቲያን እናትና አባቶቼ ማስከፋት አልፈልግም። አሁን እኔ መልሱን መልሰው ነበር እንዴ እንድትመልሰው ነው። ግን ሳወራው ነገርን ሁሉ በልክ አድርጌ ማውራት ፈልጋለሁ አልኮ። ለምን መሰለህ የምመልሰው መልስ ለአንተ አይደለም። ያሳደጉኝን ታላላቅ እናትና አባቶቼ አሁን ላይ ያሉትን እንደሚያስከፋ ስለማውቅ ነው። ደግሞ የምመልሰው የእግዚአብሔር ሕዝብ ተምዬ ያንን መልስ መልሼ እነሱን ከማስከፋ በእውነት በህይወቴ የምኖረውን ክርስትና ሰው ተረድቶ ቢመጣ ደስ ይለኛል። ለምን መሰለ እኔ አሁን አንተን ብጠይቅም አትመልሳቸው ነገሮች ይኖራሉ። ኦርቶዶክስ ነበርኩ ብለህ ዲያቆንም ነበርኩ እንደዚህም ሳደርግ ብለህ ስታወራ እኮ ሰምቻለሁ። አብረን ሆነን አሁንም ስታወራ ሰማለሁ። ግን ፐርሰናል አሁን አንተ ልክ እንደጠየቀኝ ያንኑን ሀሳብ አንስቼ በጠይቅ ላትመልሰው ወይም ደግሞ እኔን መጠየቅ ያለብህ ነገር ካለ ጠይቀኛለህ። እኔ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ኢየሱስ ሐሰተኛው ነው አውሬው ነው ብዬ ተናግሬ ከሆነ እሱም ቪዲዮ ታመጣና ታሳየኝና የለም አይደል ተምዬ፣ በቃ እኔ ደግሞ አሁን ልጠይቅ ይህን ምክንያት የሆነ አንደኛው ነው ሳይሆን አንተ ያለህበት ሐሰተኛው ነው ሚንስ እኮ ልነግርህ እኮ ነው ኤርሚ። አንተ ታወራ እንደ እኔ አላወራም ተምዬ። ላውራና ከዛ ታወራለህ። አንተ የእኛን የወንጌላውያን አማኞች የምናምነውን ኢየሱስን ሐሰተኛው ነው ብለህ ስትናገር አውሬው ሐሰተኛው ነው ልዩ ኢየሱስ ነው ሐሰተኛ ነው ብለህ ስትናገር ወደ ኦርቶዶክስ ከሄድክ በኋላ ብዙ ጊዜ ትደመጣለህ። ኦኬ ችግር የለውም። ይህንን ብለህ ያልከውን ግን ጌታ ስሙን እየጠራህ በቆምክባቸው አብያተ ክርስቲያናት መድረኮች ላይ
ስሙን እየጠራህ በስሙ አጋንንትን ስታስወጣ ነበረ። ግን ተዘዋዙረ ባገለገልክባቸው አብያተ ክርስቲያናት በመሰረት ክርስቶስ ቤተክርስቲያን አገልግለ ከነበረ፣ በሙሉ ወንጌልም አገልግለ ከነበረ፣ በሌሎችም አብያተ ክርስቲያናት ላይ ተጠርተ በክፍለ ሀገርም በአዲስ አበባ ውስጥ አገልግለ በነበርክበት ከደብረ ዘይት ከተማ ጀምሮ በጌታ በኢየሱስ ክርስቶስም እርኩስ መንፈስን ከሰዎች ላይ እየገሰጽ ታስወጣ እንደነበረ አሁን ይኸው ራሱ እንኳን አልካድክም። አዎ አስወጥቻለሁ አልከኝ። ግን ያን ያስወጣኸውን ኢየሱስን አሁን እርኩሱ ኢየሱስ ነበር ነው ያልከው። ሐሰተኛው ኢየሱስ ነው ነው ያልከው። የመሰረተ ክርስቶሱ ማለት የጴንጤው አጠቃላይ ማለት ነው። አንተ መሰረተ ክርስቶስ ቤተክርስቲያን ስለነበርክ መሰረተ ክርስቶስ ደግሞ የኛ ስለሆነች መሰረተ ክርስቶስን ስትመታ ሙሉ ወንጌልንም ቃለ ሕይወትንም መካኒስም ሁሉንም ወንጌላውያን አማኞችን በሙሉ ነው የምትመታው። ኤርሚያስንም በረከትንም ሁላችንም በግልም እንደ ማህበርም እንደ ቤተክርስቲያን በሙሉ ነው የምትመታል። ምክንያቱም መሰረተ ክርስቶስ የክርስቶስ አካል ስለሆነች ማለት ነው። አንተ በዛ ቤተክርስቲያን የሚሆን በሌሎች ቤተክርስቲያን በመድረክ ላይ ቆመህ በጌታ በኢየሱስ ክርስቶስ ስም እልሃለሁ ውጣ ብለህ እርኩስ መንፈስን ከሰዎች ላይ ስታስወጣ እንደነበረ አልካድክም አሁን ማለት ነው። እኔ አሁን ጥያቄ ዛሬ እርኩስ ነው ብለው ባልከው፣ ትናንትና ግን ቅዱስ ሆኖ አጋንንት ከላዩ ላይ በሚያስወጣ ከላያቸው ላይ በሚያስወጣ ቅዱስ ስም ላይ ይሄን ለመናገር እንዴት ደፈርክ? ትናንት ቅዱስ ነበረ፣ አሁንም የራሱ አዲስ ሰይጣን የለም። የትናንትናው ኢየሱስ ነው ያስወጣው፣ ልክ ነው በለስት ላይ ነበር። ታዲያ ይህንን ኢየሱስን እንዴት ደፍረህ ሐሰተኛ ነው ልትለው ቻልክ? የጴንጤዎች ኢየሱስ ሐሰተኛ ነው ብለህ እንዴት ልትችል ቻልክ? ወይስ ድሃ ጸልሳን ነው? አይደለም፣ እሱ አይደለም። ይኸውልህ ብናገር ኤርሚዬ አልኩ። እኔ አሁን ልጨርስ ስላልከኝ ነው እንዳልናገር የሚያደርጉኝ ነገሮች ስላሉ አሁን እኔ በትችት በነቆራ በተለያዩ ነገሮች ወንጌልን መስራትን አልፈልግም። ገብቷል? የገባኝን እውነት በገባኝ እውነት መናገር ነው። ከጥላቻ የወጣ እውነተኛ የሆኑ ሀሳቦችን መናገር ነው። ለምን አልክ የሚለው ሀሳብ ወዴት አሁን መነሻው አሁን የጠየቀኝ ጥያቄ ተነስተ የፕሮቴስታንቶች ኢየሱስ ለየት ያለ ኢየሱስ ነው ብለህ በጠይቀኝ ኖሮ አዎ ብዬ መልስልሃለሁ። አዎ ብዬ መልስልሃለሁ። ከዛ በኋላ አብራራልሃለሁ። አሁን ግን አንተ ግን ስጠይቀኝ ግን የጠየቀኝ ራሱን የቻለ ሀሳብ አለው። ወዴት ይሄዳል? ከትውልድ ጀምሮ እስከ እድገት ድረስ የነበረውን ሀሳቦችን ይዞ ይሄዳል። ልክ እንደዚህ ነው። ቆይ እሱን ትጠይቀኛለህ። ይሄኛው ለምን አትመልስልኝ? ለምን ይሄኛውን አትመልስልኝ? ይህንን የማልመልስበት ራሱን የቻለ ወይ ተነጋግረን በውስጥ የሆነ ጊዜ አሁን ጊዜው ስላልሆነ ግለሰቦችን ስለምታስከፋ ነው ወይስ ቤተክርስቲያን ስለምታስከፋ ነው? ተሜ ጥንቃቄ። ለምን ክርስቶስ የሞተው እኮ ለእያንዳንዱ ሰው ነው እኮ። ለምንድን ነው አሁን ይህን እዚህ ጋር የማትመልሰው? አስከፍቼ ወንጌል አልሰራም። ስለዚህ የጴንጤው ማህበረሰቡን አይደለም ማህበረሰቡን ምናምን ሳይሆን በቃ አለ ማስነካት የማትፈልገው ትውልድ እናትህንና አያትህን እሱ ብቻ አይደለም። እኔን ያሳደጉኝ ብዙ ወንጌላውያን አሉ ኤርሚ። እኔ ድፍን መቂ ላይ ሙሉ ወንጌልም ሆነች መሰረተ ክርስቶስም ሆነች ገነት ቸርችም ሆነች መካነ ኢየሱስም ሆነች ማንም ሆነች እዛ ያለች ባፕቲዝም ሆነች የትኛውም አጥቢያ ያሉ መቂ ላይ ያሉ እኔን ያሳደጉ ናቸው። ገብተዋል። ስለዚህ የትኛውንም እንደዚህ ብለህ ስትናገር እነሱ አሁን አልተከፉም? አሁን ያውልህ ትክክለኛ ጥያቄ እኔ የፕሮቴስታንቶች ኢየሱስ የተለየ ኢየሱስ ነው ካልከ የተለየ ካልሆነ በቀር እንዴት ወደዚህኛው እመጣለሁ? ኦኬ የተለየው ኢየሱስ እኔም እኮ ብግት አሁን ታደተኝ የተለየ ኢየሱስ ነው ብለህ ስትል የተለየ ኢየሱስ የመጣሁት አድምጠኝ ተሚ የተለየ ኢየሱስ ነው እኮ ብለህ ስትል ሐሰተኛው ነው። የተለየ ኢየሱስማ ነው እኮ አሁን ሀሳቡን እንደ ሀሳብ ትምህርቱ ላይ እንሂድበት ካልከኝ ደስ ይለኛል። በደስታ እንሄድበታለን። ግን አላስወራ አልከኝ እኮ እኔን እኮ አላስወራ አልከኝ እኮ። ግን ከማህበረሰቡ እንውጣና ትምህርቱ ላይ እናውራ። ከማህበረሰቡ የማንወጣበት ምክንያት ማህበረሰቡ ሁሉ ጭምር እኔን ጨምሮ ማለት ነው እኔን ጨምሮ ከ35 ሚሊዮን በላይ የሚሆነው የወንጌላውያን አማኞችን ቢያስከፋን ሊያስከፋን የሚችለን ነገር ተናግራል ማለት ነው። አያስከፋንም እንጂ ምክንያቱም ለምን በላይ ቆይ ታሜ ላውራና ከዛ ታወራለህ። ከ35 ሚሊዮን በላይ የሚሆነን የወንጌል አማኞችን እኔን ሁሉ ጨምሮ ቢያስከፋን ሊያስከፋን የሚችለውን ነገር ተናግረሃል። ግን በተናገርከው ነገር ማንከፋው ለምንድን ነው በለኝ።
አንደኛ የምናምነው ኢየሱስ ማን እንደሆነ እኛ ማወቅ ብቻ አይደለም፣ ለሚጠይቁን ሁሉ ጭምር ሰብከንም አስተምረንም ማሳወቅ የምንችል ሰዎች ነን። ኢየሱስ ማን እንደሆነ ማለት ነው። መሰረተ ክርስቶስ ቤተክርስቲያንም ሌሎችም ወንጌላውያን አማኞች የምንጠራው ኢየሱስ የምናገለግለው ኢየሱስ አንተ ሕሊና ያውቀዋል፣ ማን እንደሆነ ታውቀዋለህ። ማን እንደሆነ ስለምታውቀውም ነው ያኔ በዛ ቤተክርስቲያን በእኛ ጋር በነበርክበት ሰዓት ላይ እርኩስ መንፈስን መድረክ ላይ ወጥተህ በምታገለግልበት ሰዓት ላይ ውጣ ብለህ ስትለው ከሰዎች ላይ ጮሆ ይወጣ ነበር። ጮሆ የወጣው በልዩ ኢየሱስ ነበር ለካ ማለት ነው። አሁን አንተ ወጥተህ ልዩ ኢየሱስ ነው ብለህ ስላልከን ማለት ነው። አይ ቅዱሱ ኢየሱስ ነው ብለህ ካልክ ክፉ መንፈስ በክፉ መንፈስ እንደሚሰራ ታውቃለህ ኤርሚ? ስለዚህ ታውቃለህ? አውቃለሁ። የክፋት ሃይራርኪዎች አሉ። ለምን መሰለህ አሁን እኔ አሁን ብናገር አልኩ። አሁን መነሻ ላይ ነው ጥያቄ ላይ ስህተት ይፈ ኦልሬዲ እኮ ተናግረዋል እኮ ተሜ ወንድሜ ቋዳምጠኝ ኤርሚ ፕሮቴስታንት ቤት ላይ ያለው ኢየሱስ ልዩ ኢየሱስ ስለሆነ ነው ወደ እውነተኛው ኢየሱስ የመጣሁት ብዬ አሁንም በድፍረት እናገራለሁ። ይህን ስናገር ልዩ ኢየሱስ ስለሆነ ነው። መንፈስ በመንፈስ ይወጣል፣ ሐሰተኛው ኢየሱስ ነበር ብዬ ነው ማምነው። አሁን ግን የአንተ ጥያቄ ግን ሲመጣ ግን እንዴት ሆነ ነው። የአንተ ጥያቄ ሲመጣ ከልጅነት ጀምሮ ነው የመጣው፣ ከቤተሰብ ጋር የተያዘ ነው የመጣው፣ እዛ ጋር አብረው ካሳደጉ ሰዎች ጋር ነው አብረው የመጣው። ያ የመጣው ነገር አሁን ላይ ለመመለስ ዝግጁ አይደለሁም ያልኩበት በስሜት የምነዳ ሰው አይደለሁም ለሚባል እግዚአብሔር ራሴን ሊቆጣጠረኝ የሚገባ ሰው ነኝ። ስለዚህ እኔ የተከተልኩት አምላክ የስርዓት አምላክ ከሆነ ያ የስርዓት አምላክ ደግሞ ለሌሎቹ የሚጨነቅ አምላክ። ስለዚህ እኔ ደግሞ ያሳደጉኝን አካላቶችን ጭፍልቅ አድርጌ ማንም እንዲያጨበጭብልኝ ማንም እንትን እንዲልልኝ አልሄድም። ስለማልሄድ እዛ ጋር እንጂ ተሜ የፕሮቴስታንቶች ኢየሱስ ልክ አይደለም ብለሃል፣ ምን ለማለት ፈልገን የሚል ጥያቄ ቢሆን ኖሮ ጤናማ ጥያቄ ነው፣ መልስልሃል። ጌታ ተናግሮ ነበር ወይ ምናምን? አዎ ተናግሮ ነበር። አሁንም ራሱ የሚደውሉ ሰዎች አሉ። ግን ያንን ሁሉ እየመጣ ያወሩን ሰዎችን በጠቅላላ እየጨፈለክ ማሰደቡ እና መስደቡ ተገቢ። በወንጌላዊ ቦንኬ ማን ነበር የተናገረ? አንተ የማን መንፈስ ነበር የተናገረ? ኤርሚ አሁንም እኮ በወንጌላዊ ቦንኬ ላይ ተሜ ስለ ጌታ ነው የማወራህ። በወንጌላዊ ብታወራኝ ጥያቄ ግን አሁንም ካሳደጉ ሰዎች ጋር የሚገናኝ ነው። ለምን ያሳደጉ? እኔ አሁን ቤተሰብን ፋሚሊ አነካውን። ፋሚሊ በጌታ የኔ እህቶች ናቸው፣ የኔ እናቶች ናቸው። አያትህ ለእኔ እናት ናቸው፣ እናትም ለእኔ እናት ናቸው፣ እህቶች ናቸው። ኦኬ ወንድምም በጌታ እንደሆነ አውቃለሁ። ቤተሰብህ በሙሉ ማለት ነው ጌታን የሚወዱ የጸሎት ሰዎች እንደሆኑ ሰምተናል፣ እናውቃለን። አንተም ስትናገር ሰምተናል። ኦኬ ስለ ፋሚሊ ከሆነ ምንም የምናናገረው ነገር የለም። ኦልሬዲ አያትህንም እናትህንም ጭምር ወንድምህንም ጭምር አልፎም ተርፎ የክርስቲያኑን ማህበረሰብ ወንጌላውያኑን ሁሉ ጭምር እኮ በተናገርከው ነገር አሁን ላለማሳዘን የምጠነቀቀው ብለህ ብትልም ኦልሬዲ እንዘን ብለን ብንል እኮ የእናንተ ኢየሱስ የተሳሳተ ልዩ ኢየሱስ ነው ብለህ ተናግራል። እሱን ኢየሱስን እኔ ፊት አሁን ቀጥለን ልናወራው ነው፣ የተሳሳተውን ኢየሱስ ማለት ነው። ከኔ ጋር ልናወራው ነው ተምዬ እዚሁ ማለት ነው። ግን እኔ አሁን ያሳደጉን ማህበረሰቦችን እዚህ ላይ እናውራ። ኢየሱስ አንተ የምትከተለው የተሳሳተ አንተ ስታምን ኤርሚ ኦርቶዶክሳውያን አልዳኑም ብለህ ታምናለህ። ቆይ እንደማመጥ ተሜ ለምን ነው እኔን የማታስወራኝ በራሴ ቤት ተሜ? እኔ እኮ እንድታወራ ፈቀድኩልሃል። ኦኬ እርኩስ መንፈስን በጌታ በኢየሱስ ክርስቶስ ስም ስታስወጣ ነበር በወንጌላውያን አማኞች መድረክ ላይ ሆነህ ያኔ ስታገለግል የሰራዊት ጌታ እግዚአብሔርም እንደዚህ ይለኛል ብለህ ትንቢትም ስትናገር ነበር። ኦኬ አንድ ሁለተኛ ለአንተም ደግሞ የሰራዊት ጌታ እግዚአብሔር እንዲህ ያሳየኛል ብለው ትንቢት ከተናገሩልህ አገልጋዮች መካከል አንተው ራሱ ስትናገር የሰማሁት ሕፃን ነበርክ። ያኔ ቦንኬ ወንጌላዊ ቦንኬ ከጀርመን መጥቶ ኢትዮጵያ ፕሮግራም በተደረገበት ሰዓት ላይ ትንቢት ከተናገረላቸው ወጣቶች መካከል አንዱ አንተ እንደነበር ስትናገር ሰምቻለሁ። ምን ብሎ ነበር ያ የእግዚአብሔር ሰው በአንተ ላይ ትንቢት የተናገረው? በማን መንፈስ ሆኖ ነበር የተናገረው? ይህን ንገረኝ እስኪ። ምን ነበር መልክቱ ያለህ ለአንተ? አሁን የት ነው ያለው? ያን መልክት ላስታውስ እፈልጋለሁ። ለአንተ ምን ይጠቅማል? ለእኔ ይጠቅመኛል። ልነግርህ ነው
ለነገር ነው። ምንድን ነው የሚጠቅምህ? ንገረኝ። ተሜ ቆይ አድምጠኝ። እኔ አሁን የጠየቅኩት ጥያቄ ራሱ አንተ ተመልሰዋል አትመልሰውም? እኔ መልሰዋለሁ። የኔን መልሰዋል። ይሄን መልስልኝና አንተ ኦርቶዶክሳውያን አልዳኑ ብለህ ታምናለህ? ገደማው አልዳኑ ብዬ አምናለሁ። በኋላ ቀጥሎ እሰጥሃለሁ። አንተ በጥያቄ ታጣድፈኛለህ። ኦርቶዶክሳውያን አልዳኑ ብለህ ታምናለህ? በደንብ አልዳኑም ብዬ ነው የማምነው። እንዴት አልዳኑም? በኋላ ላይ አወራለሁ። አንተ ለአንተ ሰጥህ ያልዳኑበትን ነገር ብታስረዳኝ እዚህ ላይ ብናወራ ለአንተ ሰጥሃለሁ። ለአንተ ሰጥህ ጥያቄውን እኔ ላይ ማዝነብ ትችላለህ። ለጥያቄ መልሰውበትን ደቂቃ ትሰጠኛለህ። አንተ ግን እንዴት እንደዚህ ብለህ ትላለህ ብሎ የሚለውን ጠይቀኛል። የኔን ግን ይህን መልስልኝ። ሪቨረንድ ቦንኬ ማለት ወንጌላዊ ቦንኬ ምን ነበር ብሎ ለአንተ መልእክት የነገረ? ያኔ በማን መንፈስ ነበር? ሌላ ጊዜ እናውራ ወይ ብሎ ነገር የለም። ሌላ ጊዜ እናውራ። አሁን አድመጠኝ። ህሊና አይደለም አንድ ጊዜ ህሊናነት አይደለም። ለምን እንደሆነ ልንገርህ ለምን እንደሆነ ልንገርህ። የመጀመሪያው ጉዳይ ምክንያቱም ለምን እንደዚህ እንዳታውቃለህ ተሜ፣ እኔ ልተወው እኮ እችላለሁ። ለምን እንደማልመልስልህ ልንገርህ። ቆይ ተሜ፣ አንደኛ አንተ በእኛ በወንጌላውያን አማኞች ጋር ሆነህ በኢየሱስ ክርስቶስም ከሰዎች ላይ እርኩስ መንፈስን የምታስወጣ ሰው ብቻ አልነበርክም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል እያልክ ትንቢት መልእክት ሁሉ ስትናገር ነበር። ይሄም ብቻ አይደለም፣ ለአንተም ጭምር መልእክት ሲነግሩ ነበሩ። አሁንም ጭምር ሰዎች እየደወሉ ይነግሩሃል አይደል? እኔም በባለፈው ነግሬሃለሁ እኮ ስሰድበኝ ነበር እንጂ ሰምቻለሁ። ለስድቡ አልመልስም ብዬ እንጂ ነግሬሃለሁ፣ ከጥቂት ሳምንታቶች በፊት ማለት ነው። ኦኬ ልብ በል። ቆይ ተሜ፣ እኔ እሱን ይደርስብህ አልፈልግም። እጸልይልሃለሁ፣ እሱን ይደርስብህ አልፈልግም። በሪቨረንድ ቦንኬ በኩል አንተ ቆይ አድምጠኝ። በሪቨረንድ ቦንኬ በኩል የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ አንድ ጀርመናዊ ሰው የት እንደተወለድ ከማያውቅ ኢትዮጵያዊ ሕፃን ልጅ መጥቶ ትንቢት ተናግሮብህ ነበር። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ያ መልእክት ምን ነበር ያለህ? መልእክቱ ማለት ነው። ሁለተኛ በማን መንፈስ ውስጥ ሆኖ ነበር ቦንኬን ያንን መልእክት የተናገረ? ያ መንፈስ ላይ ቦንኬ ላይ የነበረው መንፈስ ቅዱስ ነው ወይስ እርኩስ መንፈስ ነበረ ሆኖ አንተ ላይ እንደዛ አይነት ፕሮፌቲክ ወርድ ፕሮፌቲክ ሜሴጅ እንዲያመጣ ያደረገው ስትናገር ነበር? እንደው እሺ የተናገረውን በአንተ ላይ የተናገረውን ጥያቄ እኮ እንደምጠይቀኝ እኮ አላውቅም እኮ ደጋግመህ ቦንኬ በማን መንፈስ እዚህ ጉዳይ ላይ ዛሬ ምን ብዬ እንድመልስልህ ፈልገህ ነው? ለአንተ ምን ይጠቅምሃል? አድምጠኝ። ቦንኬ በማን መንፈስ ሆኖ ነበር የሚያገለግል የነበረውና ለአንተ ትንቢት? አሁን እዚህ ጉዳይ ላይ ኤርሚ አውራ ብትለኝ እኮ አወራ ነበር። አሁን ያንተ ያጠያየቅ ዘይ ልክ ስላልነበረ ነው። አሁን እኔ ጥያቄ ስህተት ነው እያልኩ አይደለም። ያጠያየቅ ዘይ ልክ ስላልሆነ አሁን ላይ መመልሰው ሌላ ሰዎችን ስለሚነካ ነው። ስርዓት ያለው እንደዚህ አድርጌልቶ ሌላ ጊዜ ይህንኑን ጥያቄ ይዘውና ሌላ ጊዜ ኤርሚ ተዘጋጅቼበት ጌታ ምስክሬ አንድ ነገር ብቻ ልበል። ተሜ ዛሬ ያንን ጥያቄ ልጠይቅ ነው ቤት ልከፍት ነው ብለህ ቮይስ ብቻ አስቀምጥልኝ። በይኸው በእግዚአብሔር ፊት እመጣለሁ። አይሆንም፣ ግድ የለም። ቆይ እኔ እንደዚህ ላድርግና ያንኑን ጥያቄ የዛሬውን ጥያቄ ልመልስልህ እመጣለሁ። አሁን ግን ልጠይቃቸው ሰዎችን ልጠይቅና ሀሳብ ልቀበልና ከዛ ተወካሉኝ ይተዋዋለሁ። እሺ ወገኖች፣ እዚህ ያላችሁ እውነተኛ ሆናችሁ ለህሊናችሁ ለተሜ የጠየቅኩት ጥያቄ ስህተት የሆነ ጥያቄ ነው ማለት ትክክል ያልሆነ ጥያቄ ነው? የማይጠይቅ ጥያቄ ነው የጠየቅኩት? ወይስ ጥያቄውን ልቀጥል ወይስ ልተወው? ጥያቄውን ቀጥል የምትሉኝ 77 ቁጥር ጻፉልኝ። አይ ጥያቄውን ተው ትክክለኛ ጥያቄ አይደለም ጠይቀው ኤርሚያስ ብላችሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ፣ ከዛ ተዋዋለሁ። ሌላ ነገር እንዳጽፉ ጥያቄው ይቀጥል ብላችሁ ምትሉ 77 ቁጥር ጻፉ። በተለይ የወንጌል አማኞችን የምቀበለው ኦርቶዶክሳውያን ምንም 7ም 1ም ቢጽፉ አልቀበልም። ምክንያቱም ተሜ በእኛ ፕሮቴስታንቶች የሚያመልኩት ኢየሱስ ብሎ ስላለ የተሳሳተ ነው ብሎ ስላለ ስለሱ ጌታ ልናወራ ነው። የተሳሳተውን ኢየሱስን እሱ ሊያሳየን ነው። እኔ ደግሞ የተሳሳተ ኢየሱስ እንደማናምን በደንብ ፍንትው አድርጌ ብሉይ ኪዳንን አዲስ ኪዳንን ጠቅሼ የተሳሳተ ኢየሱስ እንደማናምን ላሳየው ነው። ግን ይህን ጥያቄ አንደኛ ተሜ ለምን እንደጠይኩ አስብ። ወንጌላውያን የሚያምኑት ልዩ ኢየሱስ ነው ብለህ ነው የተናገርከው ወደ ኦርቶዶክስ ስትመጣ። ግን በዚሁ ልዩ ኢየሱስ ነው ብለህ በምትለው በእኛ በወንጌላውያን አማኞች መድረኮች፣ አንዳንድ መድረኮች ላይ በቆምክበት ከሰዎች ላይ እርኩስ መንፈስን እየገሰስክ ስታስወጣ እንደነበር ተናግረሃል። በስሙ ትንቢት ስትናገር እንደነበረ ተናግረሃል። በወንድማችን በቦንኬ በኩል መልእክት ሁሉ ተነግሮሃል። አንተ ራስህ ነው የተናገርከው። ሕፃን ሆነህ ይሄ ነገር ለምንድን ያቅበጠበጠህ? ተምዬ ለምንድን ያቅበጠበጠህ? ኖ ማይክፈትና አውራኝ። ለምንድን ነው በቦንኬ በኩል ለመሰል ኤርሚዬ ለምንድን ያቅበጠበጠህ? ተምዬ ጉዳዩ እሱ ጋር ኤርሚ የመጀመሪያ ጉዳይ
ጨዋዎች ነን፣ ትልልቅ ሰዎች ነን። አፍላፍ እየተነጋገርን አሁን አንተ እያወራን እየደረብኩ አላወራ ምንም ሄደን የምንከራከርለትና የምንጋጭለት አምላክ የለን። ስናወራ ለእውነት ነው የምናወራው። ስለዚህ የጠየከኝ ጥያቄ አሁንም በተደጋጋሚ እየጠየከኝ ያለው ጥያቄ ከመነሻ ጋር የተያያዘ ነው። ያ ደግሞ ራሱን የቻለ ችግር ስላለው እኔ አሁን ግለሰቦችን ልታስከፋ ነው ወይ? አዎ ግለሰቦችን ላስከፋ ነው። ለምን እናቴን አስከፋታለሁ? ለምን አያቴን አስከፋለሁ? ለምን ያሳደጉኝን እነ ወንጌላዊ ሰለሞንን አስከፋለሁ? ለምን ነጂባን አስከፋለሁ? እውነት ስለሆነ የምትናገረው እውነቱን ተናግረህ ይከፉ። ለምን መሰለ የምታወራው እውነት አይደል ተምዬ? የማወራው እውነት እንደ እውነት ይኸውልህ፣ የማወራው እውነት እንደ እውነት ረገጥ አድርጌ እኮ ማውራት እኮ እችላለሁ እኮ ይሄ እኮ የምታወራው እውነት ከሆነ የምትከፋና እኔ አሁን አንድ ጥያቄ ብጠይቅህ አንተ አሁን አትመልሰውም። ለምሳሌ እሱን በኋላ እሰጥሃለሁ እኮ አንተ እኔስ መች ነው እድል የማገኘው አንተን ልጠይቅ የምችል? አንተ መልስልኝና ለጠይቁ ጥያቄ መልስልኝና ከዛ እድል ልስጥህ። እኔ ሁለት ጥያቄ እኮ ነው የጠይኩት ተምዬ፣ ሁለት ጥያቄ የጠይኩት ስለምተነበየው ትንበያና ስተነብይ ስለነበረው ትንበያና ሳይ ስለነበርና ስለምሰማው የነበረው ነገር የተወሰነ ልበል። እኔ ማየት የሚባለውን ነገር ብልጫ ያለው እይታ ፕሮቴስታንቶች ይሄ ንግግር ስለሚገባቸው ብልጫ ያለው እይታ ተብሎ የሚታሰበው ከ7 ዓመት ጀምሮ ማይ ልጅ ነኝ። እንደዚህ አይነት ነገሮች የጠሩ ድምፆችን ከ7 ዓመት ጀምሮ መሰማ ልጅ ነኝ። ማይክም ምንም መያዝ የጀመርኩት ያኔ ነው። ግን ያኔ ስናገረው ተምዬ በተገለጠው ጆሮህን የምሰማው ወይስ በውስጥ መንፈስ ነበር የምሰማ የነበረው? እኔ ሪል ድምፅ እሰማለሁ ስተኛ። ኦኬ ገብቷል። ሪል ድምፅ እሰማለሁ በህልምህ ማለት ነው። ስተኛም ኦልሞስት ስንበረከክ ሪል ድምፅ ልክ እኔ እናንተ እንደምናወራው እኔ እሰማለሁ። ምን ነበር እና አንዳንድ ጊዜ የምሰማው ድምፅ የሚረብሽ ነበር አይደለም። አሁን እኮ ልመልስልህ ኤርሚ፣ አልኩህ እኮ እኔ ሪል ድምፅ አልኩ። የምዋሽለት እኮ አምላክ እኮ የለኝም። ሪል ድምፅ ነው የምሰማው። ሪል ድምፅ ነው መሰማው፣ ሰማለሁ። የሰማሁትን ደግሞ አንዳንዴ ደግሞ ሄጄ ለመጸልይለት ሰው አንደበቴ ላይ ምን አይነት ሀሳቦች እንደሚመጡ አላውቅም። ያንን ሀሳብ ስጸልይ መጽሐፍ ቅዱስ ሀሳብ ለዛ ሰው መልእክትና ትንቢት ሆኖ ይሄዳል። ቃል ማለት ነው። ያ መልእክቴ ነው፣ ትንቢቴ ነው ምናምን ብለው ደግሞ ይዞ የሚሄዱ አሉ። ብቻ ብዙ ሰዎች ይጽናኑበትም ነበር እኔ ያኔ በማቅ ተሙ። አሁን ታዲያ ምን አስበህ ሄድክ ስትለኝ እዚህ ጋር ነው ትልቁ ፖይንት። ሰው ቆይ ድምፅ ብቻ ነበር የምሰማው። ቀጥሎስ ቅድም እንዳልከው የክፉ መናፍስትን የመለየት እና እኮ ይታወቃል እኮ ኤርሚዬ፣ ይታወቃል። በቃ በመድረክ መካከል አንዲት እህት ላይ ዝንብ ካለ ምን አሁን ለሚዲያ ይሆናል አይሆንም የሚለውን ነገር እንምረጥ ኤርሚ። ለላይቭ ይሆናል አይሆንም የሚሉትን ሀሳቦችን እንምረጥ። እኔ አሁን ባወራ ፕሮቴስታንትን የማንቋሸሽና ፕሮቴስታንትን እንትን የማድረግ ጉዳይ አይደለም። አንዲት ሴት ላይ የሆነ ነገር ስታይ ምን እንደሆነ ውስጥ ያለማመደ ልምምድ አለ። ገባ? የሆነ ነገር ስታይ ይህ እንደዚህ ነው እያልክ አጋንንትን የመለየት መናፍስትን የመለየት ጸጋው ባንተ ላይ ምን አይነት እንደሆነ እሱን ለማንኛውም ሪል ነበር። ግን ቆይ ታምዬ ግን እውነት ነበር አይደል? ያ የምታየውና የምትሰማው ነገር ሰዎች ላይ አሁንም እኮ ሪል ነው። ግን እኔ አንተን ለምን ልጠይቅ አትፈቅድልኝም? አሁን ይሄ ጊዜው ስላልሆነ ነው። ኤርሚ አሁን ጊዜው ስላልሆነ ጊዜው ስለሆነ አይደል እንዴ? የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው። እኔ እኮ ይህን ብለህ ባትናገር አልጠይቅም። ይህን ብለህ ባትናገር አልጠይቅም። እኔ እናንተ ራሱ እንኳን የመጨረሻ መደዋወል ያቆምን የቱ ጋር እንደሆነ ታውቃለህ አይደል? በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ ላይ በሆነው በልሳን በቃ ለምን ልሳን ላይ አናወራም? እኔ ከሩቱ ነው የማወራው። የዛሬው ቶፒክ እኮ ግለሰባዊ ጥያቄ እኮ ነው። ማን ይድንበታል? ኤርሚ እኔንም ስጠይቀኝ እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የነበርኩ አገልጋይ ስለነበርኩ ነበርኩኝም ስላልክ ምንም ነበርኩ ስላልክ የኔን ተውና እኔ አንተን ልጠይቅህ እኮ ብለህ ለምን ትላለህ? እኔም አንተን ልጠይቅህ አንተ ምንን ጠይቀኝ። የኔን ጥያቄ መልስ ስትመልስ እኮ ፐርሰናል አደረግከው ጥያቄ ፐርሰናል ማረገው ምክንያቱም አንተ ፐርሰናል ሳላደርገው ልጠይቅህ ፐርሰናል አድርገህ የምጠይቀኝ እኔ
እኔ ዲያቆን ነበርኩ። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቀድስ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከአንተ በተሻለ አውቃታለሁ። አሁንም አታውቃትም ነው። አሁን በቃ እዚህ ጋር ነው ትልቁ ጥያቄ። እሱን እንድመልስልህ ተሜ፣ አንተ በወንጌላውያን አማኞች ስለ ኦርቶዶክስን አታውቃትም። ለምን እኩል ለምን ታወራለህ ተሜ? እኔ ስሰማ ነበር። ሚዩት ሳታደርግም ዝም ብለህ መስማት ትችላለህ። የጠየቅኩን ጥያቄ አንተ ለምንድን ነው በዚህ መጠን የምጠይቀኝ አንተ ብለህ ካልከኝ ምንድነው አንደኛ ትክክል እንኳን ባይሆንም እሱ ትክክል አይደለም ብልሃል። አንተ የ30 ዓመት ፓስተር ነበረ ተብሎ ሲወራልህ ነበር። አንተ ግን ትክክል አይደለም ብልሃል። ቆይ ትክክል አይደለም ብልሃል። ይህንን አረጋግጥልሃለሁ። ኦኬ የ30 ዓመት ፓስተር ብትሆንም ባትሆንም በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ ባለህበት አጥቢያ ወይ በነበርክበት አገር በመቂ የሚሆን በደብረ ዘይት ስታገለግል ነበር አይደል? በየቤተክርስቲያን እየተጠራ ስታገለግል ነበር። ስታገለግል በጌታ በኢየሱስ ክርስቶስ ስም ወንጌል ሰብከሃል። እርኩስ መንፈስን ከሰዎች ላይ አስወጥተሃል። ያኔ አዎ ብልሃል። በጌታ በኢየሱስ ክርስቶስ ስም ጴንጤዎች ጋር ሆነህ በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ከሰዎች ላይ ጮህ ወጥቷል ማለት ነው። አዎ በስሙ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ትንቢት ተናግረሃል። ኦኬ ሪል ድምፅ ትሰማ ነበር። የሰማውን ነገር ሄደ ለሰዎች ስትናገር በእግዚአብሔር ቃል ላይ እውነት ሆኖ መልእክት ሆኖ አይተኸዋል። ይህንንም ደግሞ ሊያረጋግጥልህ ጀርመናዊ ወንጌላዊ ታላቁ የእግዚአብሔር ሰው ወደ ጌታ ሄዷል። ቦንኬ መጥቶ ኢትዮጵያ ውስጥ ባገለገለ ሰዓት ላይ መልእክት ከተናገረላቸው ሰዎች መካከል አንዱ እንደነበርክ ስትናገር ሰምቻለሁኝ። ምን ነበር ያለ ያ የእግዚአብሔር ሰው? በማን መንፈስ ሆኖ ነበር የተናገረው? ይህን ለይልኝና ወይ በሰይጣን መንፈስ ሆኖ ነው የተናገረው ብለህ ወይ በእግዚአብሔር መንፈስ ሆኖ የተናገረው ቦንኬ ብለህ ተናገር። ያንተን ህይወት ያውቅ ነበረው? የተጻጻፉ ነበር? የ7 ዓመት ልጅ ሆነ ከቦንኬ ጋር ጀርመን ትጻጻፉ ነበር? መቼም በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ያን መልእክት አንተ ላይ የተናገረው አያውቅህም። ፒቦክስ ነንበሩን አታውቅ፣ ቴክስት አትለዋወጡ፣ አታውቀው፣ አያውቅህም። መልእክት ተናግሮልኛል ብለስት ነበር። ያን መልእክት ምን ነበር ብሎ የተናገረለት? እኔ ከ7 ዓመት ጀምሮ ድምፅ ሲሰማ የነበርክ ልጅ ያ ጀርመናዊ እግዚአብሔር ሰው መጥቶ ትንቢት ተናግሮልህ ነበር ላለ። በማን መንፈስ ነው ትንቢት የተናገረው? ምን ነበር ያለህ መልእክቱ? አሁን አንተ የት ነው ያለኸው ነው እያልኩ ያለሁት። ይህ መልስልኝ፣ ከዛ ወደ እኔ ጥያቄ ትመጣለህ። መልካም ኤርሚ፣ አሁን እኔ መመለስ እኮ በጣም ቀላል ነው። መልስልኝ ተሜ፣ በጌታ መልስልኝ። በጌታ ሲሆን መመለስ በጣም ቀላል። መልስልኝ ሩጥ። አንተንም ኤርሚ፣ አንተንም አናድጄ ወንጌል እንደሰራው ማስመሰል አልፈልግም። ችግር የለውም። እንደገና ደግሞ ሌላውንም ደግሞ አስደስች። አሁን ለጠየቀኝ ጥያቄ ፐርሰናል የሆኑ ጥያቄዎች ናቸው። ፐርሰናል ለሆነው ነገር ጊዜ ይዘን ማውራት ካለብን እናውራበት። ችግር የለውም። በቦንኬ ላይ የሚሰራው መንፈስ ምን ነበር? እርኩስ መንፈስ። ኤርሚ ምን እንድልፈልገ ነው? ሐሰተኛው ነው እንድልፈልገ ከሆነ አዎ ነው፣ ሐሰተኛው ነው። በቦንኬ ላይ ሰራ ነበር። ለምንድን ነው ያው ነገሮችን በልክ አድርግ። አሁን የምናወራቸውን ልኮች አሏቸው። በልኩ እኮ ነው እያወራ ያለው። በቦንኬ ላይ ሲሰራ የነበረው እርኩስ መንፈስ ነው ወይስ ቅዱስ መንፈስ ነው? ሀሳብ ኤርሚ፣ እኔ አንተ ስታወራ እኮ አልደረግኩም እኮ። ኦኬ አልደረግኩም። በቀይ ስትል እድሉን የሰጠው እኔ። አሁንም ለጠየቀኝ ጥያቄ ተመስገን፣ አሁን የሄድከው ከሐሰተኛው ኢየሱስ ወደ እውነተኛው ኢየሱስ ነው ወይ? አዎ ነው መልሴ። ካልሆነ ግን በልጅነት ሳለ እንዲህ ስታደርግ ነበረ እናት እንዲህ ምናምን ሲሄድ የሚሄደው ጥያቄ ሌላውን ማህበረሰብ አስደሰተ፣ ሌላውን ማህበረሰብ እያናድድክ ነው የምትሄደው። እማናድለትና ማበሳጭለት የማስቀይምለት አምላክን አልተከተልኩትም። ወንጌል የሚሰራው በፍቅር ስለሆነ አልፎ ተርፎ ደግሞ ከማውራትን ባሻገር ደግሞ በህይወት ወንጌልን መግለጥ ስለሆነ እኔ በህይወቴ ወንጌልን ገልጣለሁ። ጥያቄ ትክክለኛ ጥያቄ ከሆነ ቦንኬ እንትና የሚለውን ሀሳብ ትተህ ወይም ደግሞ በልጅነት መልእክት ስታመጣ የነበረው አጋንንትን ስታወጣ የነበረው እንዴት ነው ምናምን የሚሉ ጥያቄዎች፣ እነዚህ ጥያቄዎች ኢንተርቪው ላይ ራሱ እንዳትጠይቁኝ ብዬ አልጠየቁኝ። የማልጠይቅበት ምክንያት ስላለ ማለት ነው። አሁን ግን ተመስገን፣ አንተ እውነት ኦርቶዶክስ የሆንከው ገብቶ ነው? ከገባ ከፕሮቴስታንት እንዴት ወደ ኦርቶዶክስ ሄድክ? እውነተኛውን ኢየሱስን ነው ያገኘኸው? ሐሰተኛውን ኢየሱስን ነው ጥለህ ሄድከው? አዎ እውነተኛውን ይዤ ነው የሄድኩት። በቃ አለቀ። ከዛ በኋላ ማንንም የምታስቀይም የለም። ትምህርት ላይ ነው እያወራን ያለው ነው። እንዲህ ከሆነ እንቀጥል ኤርሚዬ። ካልሆነ ግን እኔ አንተን የምጠይቅ ከግለሰባዊ ውጪ ማንንም አታስቀይምበት
ሁለት ጥያቄ ብቻ ነው ያለኝ። እሱም ብቻ እንድትመልስልኝ የምፈልገው። አመሰግናለሁ። የኔን ጥያቄ አሁንም ደርቤ እንዳላወራህ ብዬ ነው። ምንድነው አሁን እያልክ ያለው? አንተ ልትጠይቀው በምትገባው ዋና ዋና ጉዳይ ላይ አጥር ሰርተህ ሚዲያም ላይ ስትቀርብ በእነዚህ ጉዳዮች ላይ አትጠይቁኝ ብለሃል። እኔ ደግሞ እንድጠይቅህ ምክንያት የሆነኝ ግራውንድ የሆነኝ እኛ የወንጌላውያን አማኞች እንዳልኩ ከ35 ሚሊዮን ህዝብ በላይ የምናምነውን ኢየሱስን ሐሰተኛ ነው ብለሃል። እሱን እኮ ቀጥለን ልናወራ ነው እኔ እናንተ ማለት ነው፣ እዚሁ ማለት ነው። በብሉይ በአዲስ እያመሰጠርኩ ልነግርህ ልትነግረኝ ነው። እሱ ላይ እንድናወራ ሐሰተኛ ነው ብለህ ስትል ኦኬ፣ ህዝቡን እንደ ህዝብ ማሳዘን አልፈልግም ብለህ ትላለህ። የተናገርከው ንግግር እኮ እኛ እንዘን ብለን ብንል በሙሉ የወንጌላውያን አማኞችን የሚያሳዝን ንግግር ነው የተናገርከው። እኛ አናዝንብህም እንጂ ለምን ተመስገን አይደለም። በኦርቶዶክስ እንኳን ቤተክርስቲያን ውስጥ ያሉ አንዳንድ ስመጥርነን ብለው የሚሉ ከአንተ በላይ የሚደመጡ ሰዎች እንኳን ሁሉ ጭምር ሳይቀር ሐሰተኛውን ኢየሱስ ነው የሚያመልኩት እያሉ ግን ህዝቡ ለማረጋገጥ ቼክ ለማድረግ እስቲ እኔ ብሎ በሚል መተን ወደ ጌታ ቀርተናል። ወደ ቅፉ መተን ማለት ነው። ቼክ ለማድረግ መተን ችግር የለውም። እሱም በኋላ ላይ እናወራለን። አንተ እንደ ህዝብ አላሳዝንም። ሚዲያ ላይ አሁን ይሄ ለመነገር አግባብ አይደለም፣ ምክንያቱም ህዝቡን እንደ ህዝብ ቤተክርስቲያን እንደ ቤተክርስቲያን ሊጎዳ ይችላል ብሎ የሚል ነው። እንደው ምናልባት በህግም ሊያስጠይቃ ይችላል ብለህ ካልክ እኔ 10 ነጥብ ምነግርህ በህግም የሚያስጠይቅ ነገር አይደለም። ስለዚህ ለምንድን ነው ይሄን የምጠይቅህ? የእናንተ ኢየሱስ ሐሰተኛ ነው ብለህ ስላልክ አንተ ደግሞ ትናንትና በጥቂቱ የሚሆን ታገለግል ነበር። በጥቂቱ የሚሆን እኛ ጋር በነበርክበት ሰዓት ላይ ታገለግል ነበር፣ ጌታ በሰጠ ጸጋ ማለት ነው። ያን ጸጋ ቆይተሜ እሱ ጋር ነው ጉዳዩ ብራዘር። እኔ እዚህ ጋር ነው ከሩቱ ነገርን ከስሩ ውሃን ከጥሩ ይላሉ አይደል አበው። አሁን አንተ አገልጋይ ስለነበርክ እኛ ጋር በአለህ ጊዜ በጥቂቱ ጊዜ ስታገለግል ስለነበር እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ። ስለዚህ አንተን ቅድሚያ ጥያቄ እየጠየኩ ያለሁት አንተ ከሩቱ እነዚህን 2 ነገሮች ማለት 3 ነገሮች መልስልኝና ከዛ ወደ እኔ ጋር ትመጣለህ። ከዛ የኦርቶዶክሱና የጴንጤው ኢየሱስ የተለየ ነው የተለየ አይደለም ብሎ የሚለው ላይ እናወራለን ማለት ነው። አሁን አንተ ግን እየጠየኩ ያለሁት አንደኛ ድምፅ ትሰማ ነበር። ያ የምሰማው ድምፅ የመለኮት ድምፅ ነበር ወይስ የርኩስ መንፈስ ድምፅ ነበር ትሰማ የነበረው? ለዚህ መስክርለት። አሁንም ደግሞ ይህንኑ ደግሞ ልመልስልህ። የማን ድምፅ ነበር ትሰማ ነበር? የምሰማው ድምፅ እውነተኛ አምላክ ከሆነ ምን እኔ እንጀራ ፍለጋ አልሄድኩኝ። የማን ድምፅ ነበር? የዘላለም ህይወት ፍለጋ እኮ ነው የሄድኩት እኮ። በዘላለም ህይወት ቁማር ልጫወት። የማን ድምፅ ነበር ታዲያ ያ ድምፅ? አሁን እንደዚያ ጥያቄዎች ነው ወይ እየጠየከኝ ያለው? ይህንን ነገር በአግባቡ እንኳን እቤቴ ከፍቼ እንኳን ሳብራራ እንኳን ሰምተህ አታውቅም። ሄርሚ ተምዬ የማን ድምፅ ነበር ስሰማ የነበረው? አሁን ምን ፈልገህ ነው? መልስ ሊሆንልህ ይችላል። ለህዝቡ መልስ ይሆንለታል። ለምንድነው ተሜ የማን ድምፅ ነበር ስሰማ የነበረው? ምክንያቱም ድምፁን ከሰማህ በኋላ ሄደህ ለሰዎች ይሄ መልስ በመልስል ኦርቶዶክስ ትሆናለህ። ተሜ የሚጠቅም ለምን ጥያቄ አትጠይቀኝም? ለምን እንደሆነ ታውቃለህ? የምጠይቅህ አንደኛ ክሪቲሳይዝ አድርገሃል። የጴንጤዎች ኢየሱስ ብለህ ስትል የኔን ጌታ ነው እየተናገርክ ያለው። እኔ ጴንጤ ስለሆንኩ ማለት ነው። ስለዚህ የምሰማው ድምፅ የማን ድምፅ ነበረ? የማን ድምፅ ነበር ስሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምፅ ነበር ስሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ። ኤርሚ እኮ ተናገሯ ታዲያ። የማን ድምፅ ነበር ስሰማ የነበረው እኮ? ከሐሰተኛው ነው ወደ እውነተኛው የመጣሁት አልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። በቃ አንተ አልክ እንደዛም አንተ በለው እንጂ የሐሰተኛው ከሆነ ከሐሰተኛው ከመጣ ከሐሰተኛው ከመጣ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። እሺ አንተ አልክ ብቻ ራስን ያልከው። ወደ ጥያቄ ልግባ። ራስን ያልከው አልጨረስኩም። እኔ ደግሞ ልጠይቅ። አልጨረስኩም። እኔ 2 ጥያቄ ብቻ ፍቀድልኝ። ከዚህ ጋር በተገናኘ አብሬ የምጠይቅሃለሁ። አልጨረስኩም ጥያቄ እንተሜ። የሐሰተኛውን ነበር ድምፅ ስሰማ የነበረው አንተ ማለት ነው። የሐሰተኛውን ድምፅ ግን ሰምተህ ቆይ አድምጠኝ። የሐሰተኛውን ድምፅ ሰምተህ ግን የእግዚአብሔርን ቃል ነበር ይሰጥህ የነበረው። የሐሰተኛው ብላ ያልከው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምፁን ስትሰማ ልብ በል ማስፈራራቱን ውጣውን በአፍ ቃል ሁሉ እንዲፈረድብን የማደርገው በእግዚአብሔር ፊት በያው አምላክ። እውነት አምላክ እኮ
ኤርሚያስ አይደለም ኦኖፍ የሚያደርገው የኔ አምላክ እኔ ክርስቶስን የማገለግል ሰው ነኝ። በራስ በአፍቃል የሚፈረድበት አይደለም ያልኩህ እኮ ነው። ጭቅጭቅ አታርገው። እኔ ስጠይቅ አንተ ስታወራኝ እኔ ዝም አልኩ አይደል? እኔም ሳወራ አሁን ለምጠይቅ ጥያቄ መልስ መልስልኝ። ኦኬ ድምፅ ትሰማ ነበር። የምትሰማው ድምፅ ምን አለ? ልብ በሉ እዚህ ያላችሁ ሰዎች ድምፅ ሰማ ነበር አለ ከ7 ዓመቴ ጀምሮ። ያን ድምፅ የሚሰማው ድምፅ ሪል ለመሆኑ የእግዚአብሔርን ቃል ተንተርሶ ነበር የሚሰጠው። ጌታ መንፈስ ቅዱስ ሲናገር ባይዘው እሱ አሁን የሚለው ድምፅ ያ ድምፅ እኔም የምሰማው ድምፅ ነው። የእግዚአብሔር ልጆች የሚሰሙት ድምፅ ነው። ያን ድምፅ ስንሰማ የሚሰጠን ያ ድምፅ ምንድን ነው? ምንም ማንም ዲናይ ሊያደርገው የማይችለውን ከብሉይ ኪዳንና ከአዲስ ኪዳን ከቃሉ ላይ ምርት ተንተርሶ ነው ጌታ የሚሰጠን ማለት ነው። ያንን ቃል ስንሰብክ ለብዙ ሰዎች መልእክት ይሆናል፣ ወይ ደግሞ የጊዜው መልእክት ሆኖ ሰዎች ካሉበት ነገር ውስጥ ከሀዘናቸው ውስጥ ወጥተው መጽናናት እንዲያገኙ ከበሽታቸው ውስጥ ወጥተው እንዲፈወሱ ማለት አንተ ብቻ እኮ ብለህ አይደለም የምሰማው። ያን ድምፅ እኔ እኮ ዛሬ የምሰማዋለሁ ብራዘር። ኦኬ ያን ድምፅ የማ ድምፅ ነው ብዬ ስልህ ሐሰተኛው ክርስቶስ ነው አልከኝ። ኦኬ የሐሰተኛው ክርስቶስ ከሆነ ለሰዎች ሄደህ ስትናገር ግን መልእክት ይሆንላቸው ነበረ ብለኸኛል ከጥቂት ደቂቃ በፊት። እንዴት ከሐሰተኛው ክርስቶስ የተናገርከው መልእክት ቃል እግዚአብሔር ነው ባይዘው የሚሰጥ ደግሞ በቃሉ ላይ ተንተርሰ ነው የምትናገረው። ኦኬ በቃሉ ላይ ስትናገር ለሰው መልእክት ነበረ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ስትናገር ነበረ። ስለዚህ አንተ በእኛ ጋር በነበርክበት ሰዓት ላይ ከሕፃንነት ጀምሮ የተጠናወተ ክፉ መንፈስ ነበረ ማለት ነው። በዛ በክፉ መንፈስ ሆነህ ነው የምታገለግለው የነበረው ማለት ነው። ታሚ መልሰው። አሁን እኔ ኤርሚያስ ኦኖፍ የሚያደርገው አምላክ መልሰው የሚሳደቡትን አንዴ ልናገር። የምትሳደቡት ታያቸው የፈለገ ይሳደቡ፣ ታያቸው። ተሜም ስድቡ ብርቅ አይደለም፣ ታያቸው። ለእኔም ለተሜም ስድብ ብርቅ አይደለም፣ ታያቸው። ባይሰደቡ ጥሩ ነው፣ ግን አንደበቱን የማይገዛ ትውልድ መሳደብ ይችላል። ታያቸው። ተሜ እቺ ዋና ኪ ናት፣ መልስልኝ። ስለዚህ አንተ በእኛ ውስጥ በነበርክበት ሳለ ከ7 ዓመት ጀምሮ የተጠናወተ ክፉ መንፈስ ነበር ማለት ነው። ድምፅ የሚያሰማህ ወይ በዘር የሚሰራ መንፈስ ነበረ ማለት ነው፣ ወይ ደግሞ አንተን በግል አታክ ያደረገ ነገር መንፈስ ነበር ማለት ነው። ምክንያቱም በቤተሰቦቻችን የሚሰራ መንፈስ ስላለ ነው ተሜ፣ እንጂ ቤተሰቦች አማኞች እንደሆኑ አውቃለሁ። ስለሰማው ከአንተም አፍ ስለሰማው ከሌሎችም አፍ ስለሰማው። አያቴ ጸሎት ሰው ናቸው። አድምጥ ተሜ፣ አያቴ ጸሎት ሰው ናቸው። እናቴ ጸሎት ሰው ናት። የለየላቸው ጴንጤዎች ናቸው። ቤተሰብ ሁሉ በጌታ የሚያምን ነው። አንተ ከሕፃንነት ጀምረህ ስትሰማው የነበረው ድምፅ ኦኬ፣ ቅድም ሰማው ነበር፣ የተገለጠ ድምፅ ነው። ከዛ ሄጄ ለሰዎችም ስናገር ይሆን ነበር ብለህ አልከኝ። ኦኬ፣ ለሰዎች ከሆነላቸው ድምፁ ትክክል ነው ማለት ነው። አንተ ማነህ የ7 ዓመት ሕፃን ልጅ የሌላን ሰው የህይወት ታሪክ የምታውቅበት? አንተ ጋር ግን የመጣው ድምፅ ሪል የሆነ ድምፅ ስለሆነ ያ በነቢዩ በሳሙኤል በኩል ይሰራ የነበረ የእግዚአብሔር መንፈስ ከሆነ ሰዎች ጋር ሄደህ ስትናገር ይሆን ነበረ ማለት ነው። ራስህ ነው የተናገርከው። ሰዎችም ሲናገሩ ሰምቻለሁ። አንዳንዶችም ይሄ መንፈስ አንተ እርኩስ መንፈስ ነው፣ በእርኩስ መንፈስ ነበረ ከ7 ዓመት ጀምሮ ተጠናውቶኝ የነበርኩት እያልከኝ ነው አይደል? በቃ እዚህ ጋር እንዘጋዋለን ማለት ነው። ያንተን ጥያቄ የኔን ጥያቄ። እሺ መልካም። ኤርሚያውንም ወደ ቤተሰብ ምናምን ሄደው ከእድገት ጋር ነው ሄደው እሱን ጊዜው ስላልሆነ የማልመልስበት ምክንያት ስላለ ነው። ምንም ሳይሆን እኔን ትውልድ እንዲሰማና እንዲከተለኝ የምፈልገው የሆነ ወንጌል በትችት በነቆራ በምናም ስለማይሰራ ክርስቶስ ኢየሱስ ራሱ ሲመጣ አይሁዳውያንና ሰዱቃውያንን እየሰደበ ያልጠየኩም። የኔን ጥያቄ መልስልኝ። ከ7 ዓመት ጀምሮ ስሰማ የነበረው ድምፅ የእርኩስ መንፈስ ድምፅ ነው ማለት ነው። ኤርሚዬ ልመልስ እኮ እየመለስኩ እኮ ነው። በቃ እሱ ላይ ፈሪሳውያን ጋር ትሄዳ ተምዬ እኮ አጠር አድርጌ ነው። ኢየሱስም በምድር ሳለ ሲያስተምር እናንተ አይሁዳውያንና ሰዱቃውያን ወይ አትገቡ ወይ አታስገቡዋሉ። ገብቶ ሊያስተምር ሲል የሚያስተምሩ ይኖራሉ። እንደዚህ ብለው መንገድ ይዘ ደግሞ እንዳያስተምር ደግሞ በሩን ደርበብ ያደርጉበታልና እኔም የኔ ትውልዶች፣ የኔ እናቶች፣ የኔ አያቶች፣ የኔ ባች ወንድም እህቶቼ ደግሞ የኔ ታናናሾችም ታላላቆችም በፕሮቴስታንት ቤት ውስጥ የነበሩ አብዛኛው እነሱ እንዲመለሱ የምፈልገው በትችት ያላችሁበት አምላክ ሐሰተኛ ነው፣ ከአጋንንት ነው ከምናምን እያልኩ ሳይሆን እየተቸውባቸው ሳይሆን በላል እያልክ አላልኩም አትበለኝ። እያልኳቸው የጴንጤ ኢየሱስ ሐሰተኛ ነው እያልከን ተሜ፣ እንዴት ነው ሰው ወደ ኦርቶዶክስ የሚመጣው?
አሁን እኔ ወደ ኦርቶዶክስ እንመጣ ከፈለግ እዚህ ወንድሞች አሉ፣ እነ ቤካ፣ እነ ኤፊ፣ እነ ቢኒ፣ እነ ዮኒ አሉ። ዮኒ ማኛ እኛን እኮ ኦልሬዲ የምታመልኩት ሰይጣን ነው፣ የምታመልኩት ሐሰተኛ ነው። ከሕፃንነቴ ከ7 ዓመቴ ጀምሮ እሰማው የነበረ ድምፅ የሐሰተኛው ክርስቶስ ድምፅ ነው እያልከን ነው። ኦኬ አሁን ይህንን ህዝብ እንደዚህ እያልኩ አይደለም፣ እየነቆርኩት እየተቸውት አይደለም። ኦልሬዲ ተችተዋል። እኛ እኮ ለመልስ ኤርሚዬ እኔ መልስ እኮ ታሚ የጠየቁ ጥያቄ ከ7 ዓመት ጀምሮ እኔ ሰማይ ነበር ማን ነው ያልኩት። ኤርሚዬ ምን አለ መሰለ መጽሐፍ ቅዱስ ሲናገር ምን ይላል? ጳውሎስ ነው በነገራችን ላይ ድንቅ ሰው ነው ጳውሎስ። ለልጁ ለጢሞቴዎስ ምን ይለዋል? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግ ይለዋል። እና ያ ልክ ከሚባለው መካከል አንዱ ምንድን ነው? አንዱን ተከባብሮና አክብሮ መነጋገር ልክነትም አለው። እኔ አንተ ላይ ቃል በቃል አልደርብብህም። የፈለግከውን ጥያቄ ስጠይቀኝ፣ የማይመቸኝን ራሱ ጥያቄ ስጠይቀኝ ውጭ ያዳመጥኩት ምክንያት ስላለኝ። አሁን ግን ወንጌል የምሰራው ለፕሮቴስታንቱ እየሰደብኩት እየተቸውት አይደለም። ስድብ አንዱ የኃጢአት መሰረት ነው። ለምን እኔ ጠይቁናልኝምተሚ እኮ ልመልስና ወደ ሌላ ሀሳብ ላይ እንሂድ። ለወንድሞችም ልስጣቸው መልስልኝና ባጭሩ ከ7 ዓመት ጀምሮ ስትሰማው የነበረው ድምፅ የሰይጣን ድምፅ ነው ማለት ነው ወይ? አንተ ቀጥታ ንገረን እኮ። ይኸው እየመለስኩ እኮ ነው ኬርሚ እኮ ቀጥታ ንገረን። ብላክ ኤንድ ዋይት። አዎ የሰይጣን ድምፅ ነበር፣ አይ አይደለም የክርስቶስ ድምፅ ነበር ብለህ ንገረን። የማን ድምፅ ነበር ስትሰማ የነበረው? ያን ድምፅ ሰምተህ ሰዎች ላይ ሄደህ ስትናገር ይሆን ነበረ? ለራሴው አንተ ትመልስልኛለህ። የዘላለም ሕይወት ጉዳይ ላይ ትደራደራለህ? አልደራደርም። የዘላለም ሕይወት የሚገኘው በማን ነው? በክርስቶስ። ክርስቶስ ኢየሱስ። ያ ኢየሱስ የዘላለም ሕይወት ነው፣ እውነተኛው ኢየሱስ። አዎ በቃ እኔ የሄድኩት ወደሱ ነው። ኦኬ ይሄንን ልክ እኔ እንደዚህ እንደመለስኩልህ፣ እኔ ልክ አሁን አንተ ብላክ እንደዋ ስጠይቀኝ እንደመለስኩልህ፣ አንተ ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የዚህ የእውነተኛው ክርስቶስ ድምፅ ነው ወይስ የሰይጣን ድምፅ? ብላክ ኤንድ ዋይት። ይሄ እኮ ፐርሰናል ጥያቄ እኮ ነው የጠየቀኝ እኮ። አሁን እኔ የመጣሁበትን ነው የመለስኩልህ። ጨርሻለሁ። ይኸውልህ ታሜ አንድ ነገር ወደ ጥያቄ ልግባ። አንተ ልጠይቅህ ተፈቀድክልኝ? ወንድሞችም አስተያየት ወንድሞችም የሚሉት ነገር ረጅም ሰዓት ስላቆያቸው ከዛ ትጠይቀኛለህ አሉሽ። ግን አንተ ጋር ግን 2 ጥያቄ ትጠይቀኛለህ። ግን ልብ በሉ እዚህ ያላችሁ ሰዎች ታሜ ምን እያለን ነው? የኔን ኮንክሉዥን ነው የምሰጠው። ታሜ ምን እያለን ነው? አንደኛ ፊቱ ላይ ታዩበታላችሁ። ፊቱ ላይ የምታነቡት በደንብ በነህምያ መጽሐፍ ላይ ያ የአሕዛብ ንጉሥ ታላቁን የእግዚአብሔርን ሰው ነህምያን ምን አለው? ፊቱ ላይ ሐዘን አየበት እና ይህ የልብ ሐዘን ነው እንጂ የሌላ አይደለም ብሎ አለው ይላል። በመገለጥ አይቶት አይደለም። የአንዳንድ ሰው የልቡ ሐዘን በፊቱ ላይ ይታወቅበታል። የአንዳንዱ ደግሞ የልቡ ሐዘንም ይሁን ደስታ በፊቱ ላይ አይታወቅም። እነዚህ ልባቸው ሐዝኖ ፊታቸው በልባቸው ክፋትን ተሞልተው ፊታቸው ፍቅርን የሚያሳይ ሰዎች በጣም አደገኛ መርዛም የሆኑ ሰዎች ናቸው። በነቢዩ በኤርምያስ መጽሐፍ ምዕራፍ 9 ላይ አይነት የተጻፉ ማለት ነው። ይሄኛው ግን የአሕዛብ ንጉሥ ነህምያ ላይ ያየውን ሐዘን ይህ የልብ ሐዘን ነው አለው። ኦኬ ሰው በልቡም ሲያዝን በልቡም ሲደሰት ያስታውቃል፣ ፊቱ ላይ ይታወቅበታል። አንዳንድ ሰዎች አይታወቅባቸውም፣ አንዳንድ ሰዎች ግን ይታወቅባቸዋል። ተሜ አሁን የተናገርከው እኔ አልገባኝም። ኤርሚዬ ትንቢት ጀመርክ እዚሁ ላይ እኔ አልጨርስኩም። ልጨርስና እኮ ከትንቢቱ ወጥተህ ሀሳብ ላይ ጨርስና እኔ ወደ አንተ ጥያቄ ልግባ። በጌታ ልጨርስ። በቃ ትንቢትህንም ተወው፣ ሁሉንም ነገር ተወውና ጠይቀኝ። ልጨርስ። ለምን እንደምተው እኔ እኮ ዝም ብዬ አድመጠኝ። እስከ መጨረሻው ድረስ ጥያቄ እናዳምጫለሁ አለ። ሲነሽጠኝ አይደለም እኔ ትንቢት የምናገረው ታውቃለህ። ኦኬ ታውቃለህ። ሲነሽጠኝ አይደለም ትንቢት የምናገረው። ኦኬ ልብ በልና ስማኝ። ጌታ እግዚአብሔር ነበረ ሲናገረኝ የነበረው ከሕፃንነቴ ከ7 ዓመቴ ጀምሮ ብለህ በእኛ በወንጌላውያን አማኞች በነበርክበት ሳ ላይ እኔን ራሱ ስትናገረኝ ሁሉ ሰምቻለሁ። እና ያ የእግዚአብሔር ሰው ቦንኬ ሁሉ መጥቶ ከጀርመን ባገለገለበት ሰዓት ላይ መድረክ ላይ ጠርቷቸው ፕሮፌቲክ ወርድ ሜሴጅ ካመጣላቸው ሕፃናት መካከል አንዱ አንተ ነበርክ። ይህን ሰው አንተ አታውቀውም፣ አትጻጻፉም ኢሜይል። እሱ ጀርመንና አንተ ኢትዮጵያዊ ነህ። በእድሜ አትገናኙ፣ በእውቅና አትገናኙ። እሱ በሚሊዮን የሚቆጠር ትውልድን በዓለም ላይ ተመላልሶ አገልግሎ ወደ ጌታ የሄደ ሰው ነው። ያመጣልህ ሜሴጅ አለ። ኦኬ
ቆይ አድምጠኝ። ቦንኬ የተናገረው በማን መንፈስ ነው ብዬ ስልህ ልትመልስ አልቻልክም። አንድ ሁለተኛ፣ አንተ ራሱ ስትናገረው የነበረውን ድምፅ ማለት ሲናገር የነበረውን ድምፅ ሰምተህ ለሰዎች ሄደህ ስትናገር ነበር። ስትናገር ይሆን ነበረ እና ዛሬ ምን አልከን? በአደባባይ ላይ በአጋንንት መንፈስ ነበር የአጋንንትን መንፈስ ነበር ስሰማ የነበረው አልክ አይደል? ተሚ ለምን ወደ ግራ ወደ ቀኝ በጣም የሚገርመኝ ነገር ምንድን ነው? ፊት ለፊት እያየኸኝ ወደ ግራ ወደ ቀኝ ለምን እያየህ ታወራኛለህ? እኔን አዳምጠኛውልኝ። በጣም የሚገርመው ነገር ምንድን ነው? አብስለ ነው ገለን የመጣ ነው ቶፒክ ላይ እንደገና አልበሰለም። ለምን መቼ አልበሰለም? እኔ እኮ ኮንክልጄን ሰጥቼ እኮ ኤርሚ የምን አለ መሰለህ፣ እኔ ከዚህ በፊት ሶፊ ምን ጠየቀኝ፣ ተሙ ወደ ፕሮቴስታንት ትመለሳለህ ሲለኝ፣ እንዴት ሰው ወደ ጦር ሜዳ ይመለሳል? ማለትም ጦር ሜዳ ረሃብ ነው ያለው፣ መሞት ነው ያለው፣ ውሃ መጠማት ነው ያለው፣ ስቃይ ነው ያለው። ስለዚህ ጦር ሜዳ ምንም ይናፍቅ ታሪክ የለውም። እንዴት ወደ ጦር ሜዳ የሰው ልጅ ይመለሳል የሚል ሀሳብ ነው ያሰብኩት። ልክ እንደዚሁ እንደማልመለስ እና ማልመለስበት ምክንያት ጦር ሜዳ መሆኑን በአግባቡ ተናግሬያለሁ። ያ ማለት ምን ማለት ነው? ምድራዊውን ሰማያዊውንም የዘላለም ሕይወትና የምድራዊውንም እንኳን እረፍት የአእምሮ እረፍትን እኔ ነኝ የጠፋሁት። ኤርሚ መጥቻለሁ። አለ እና ስታክስ ያደረግብኝ ነው። እጅ ሲንቀሳቀስ ምናልባት አንዳንድ ካሜራ እንደዛ ሊሆን ይችላል። እጅን ብዙ ሼክ አደረግከው ማለት ነው። ምድራዊውንም ዘላለማዊውም እረፍት የሚኖረው በክርስቶስ ኢየሱስ ስለሆነ ያም የክርስቶስ ኢየሱስ እረፍት ያለው አንዲቷ ሃይማኖት ጋር ነው ብዬ ስላሰብኩ ነው የሄድኩት። ቦንኬ ነገረ ግለሰብ ነው። ቦንኬ ያኔ ለሰዎች ስትናገር የነበረው ትንቢት ለግለሰቦች ተናገረ ነበር። በማመን ተናገረን ያልኩ ተሚ ግለሰብ መሆኑን መቼ አጣሁትኝ? አንተ ገና አድምጠኝ ተሚ፣ ገና ብይ የምትጫወትን ህፃን ልጅ ብይ እኮ ነበር የምትጫወት የነበረ በዛን ጊዜ እድሜ ህፃን ስለነበር ማለት ጮኬ እንድናገር ተጫጫህን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለህ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት የተናገረህ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ነበረው የነገረ ከሆነ ይህ ሰው የአንተን ግላዊ ታሪክ አያውቅም። በማን መንፈስ ሆኖ ተናገረ? ይሄ ቦንኬ ለምንድነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረህ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያ ስራ ላይ ካስታወስክ በምን መንፈስ እኔ ስለ ቦንኬ ቀድም ስለአንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየቅኩም። እንደ ላይ ያስወጡ ነው እንዴ እኮ ልነግርህ እኮ ነው። አሁን ሐሳቡን በመጽሐፍ ቅዱስ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንትን ያስወጣ እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱም ትናገር የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው ሀሳብ? እሱን እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ ነው ጠየቀኝ ጥያቄ። በደንብ ስማኛ፣ በደንብ ስማኝ። ቴንክ ዩ። ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። ኦኬ
በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ አዎ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። አዎ ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። አድምጠኝ ፕሊዝ። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚችው እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬን አልከው አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ቦንኬ ከሆነ የምጠይቀኝ የእግዚአብሔር መለስኩልህ። የመለስክልኝ ያንተን መልሰልኝ። የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የነ ጳውሎስ መንፈስ ያንተን መለስክልኝ እኮ የነ ጳውሎስ አምላክ ጋር ነኝ አሁን ያለው። አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችዋ ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ አንድ ጊዜ ኤርሚዬ፣ አሁን በደንብ ግልጽ አለ። ተሜ ነበረበት እንትና ነበረበት። ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ሌላ ጥያቄ በቃ ጨረስ ነው ወንድሞች። ከልጅነት ጀምሮ እኔ ኮንክሉዥን ልስጥና ለወንድሞ ልስጣቸው። ከዛ አንተ ጥያቄውን ትቀጥላለህ። እኔ ላይ ጠይቀው። ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው፣ ግን ከጳውሎስ ጋር የነበረው አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። አይ ቲንክ ሲላስ ይመስለኛል። አዎ ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ ጠየቅኩት። ለምንድን ነው እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ጨርሻለሁ። ተመስገን አለ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘሁ ነው ማለት ነው። እኔ ብያለሁ ወይ? አሁን ተመስገን ለጠየቁ ጥያቄ መልስ ብለህ አድምጠኝ። ለጠየቁ ጥያቄ ምን ነበረ ተሜ? እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁ ጥያቄ ምን ነበረ? የጠየቁ ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁ ጥያቄ ምን ነበረ? የኔ ጥያቄ በተረጋጋ መልኩ ኤርሚያ፣ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁ ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁ ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁ ጥያቄ ምን ነበረ? ተሜ
ጥያቄው ለምን አታስታውሰኝ? ጥያቄውማ ጠይቀኸዋል እኮ። የጠየቁት ጥያቄ ምን ነበረ? መልስልኝ። ጥያቄውን ምን ነበር የጠየቁት ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ጴንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም አትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አድምጠኝ። አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን እንደማታደምጠኝ ተኒ እንዴ? እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራል። ኦኬ ጨርሻለሁ። እኔ ምንድን ነው ያልኩት? የጠየቁት ጥያቄ አንደኛ ራሱ ተሚ እዚህ ቁጭ ብሎ ከዚህ በፊትም ነግሮናል፣ በጌታ በነበረበት ጊዜ ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉን የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ፣ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን ይኸው የምታዩት ሰውዬ ማለት ነው። ኦኬ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልካለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለ አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም። ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር። ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገረብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ኤርሚ አንተ አልክ ለአንተ በለው። ታዲያ አንተ ምን ነው እያልከን ያለው? አንተ አልክ አንተ ምን እያልከን? የአንተን ንገረን። የኔን ሽተው ለእኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምትሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት እኮ ኤርሚ አሁን መልሱን ራሱ አንተ አድምጠኝ። እሺ ለህዝብ ልናገር። እኔ እዚህ ያላችሁ ሰዎች ወደዳችሁም ጠላችሁም አመናችሁ አላመናችሁ አይመለከተኝም። የልዑል እግዚአብሔር አገልጋይ ነኝ። የጌታዬን ድምፅ የምሰማ ሰው ነኝ። የሰማሁትን ቀጥታ ነው የምናገረው። አገራዊ ጉዳይ ከፈለጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረኝ ላይ ከዛሬ 18 ዓመት ጀምሮ ስናገረው የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገረው የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገረው የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ ጌታን ድምፅ እሰማለሁ። ኢየሱስ ጌታዬ የማምነው የጴንጤዎቹ አምላክ የሚናገር አምላክ ነው። ልብ በሉ። ይህን ተመስገን ያውቃል። ያው ግንባሩን የሚያሻሻው አልዋጥለት ብሎ ታያን ፊት ለፊት ቆሞ ማውራት ስለማይችልም በደንብ ነው የሚያውቀው። አድምጠኝ። ሌላ ጥያቄ ጠይቀኝ። እኔን የምናገረው አድምጠኝ። ምን እያልኩ እንደሆነ ይገባሃል? ኦኬ
በዚህ ጉዳይ ላይ እኔ የጌታን ድምፅ የምሰማ ሰው ነኝ። ጴንጤዎቹም ወንድሞቼ ናቶቼ የጌታን ድምፅ የሚሰሙ አሉ በደንብ። ለምን የምናመልከው ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል፣ ከሌሎች ይሸሻሉ ብሎ ያለው አምላክ በእኔ ውስጥ አለ፣ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ተሜ ከ7 ዓመት ጀምሮ ይሄን ድምፅ ይሰማ ነበረ። ኦኬ፣ ይሄን ድምፅ ይሰማ ነበር። ይሄን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይሄንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት። የማን በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በየተጫወተ አድምጠኝ፣ ቆይ በየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥ ነው። አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ምንም ጊዜ እኮ አሰጠኝም እኮ እስካሁን ድረስ የሚኖረው ማለት ነው። ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥ ነው። ስለዚህ አዳምጣለሁ። ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው። ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበረ። በእግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ፣ ይሄንን ኢየሱስን በጴንጤዎች ቤት በነበርኩበት ሳለ በስሙ አጋንንት እያስወጣው ሳባርር ነበር አለ አጋንንትን። ኦኬ፣ አሁን ግን ይሄንን ኢየሱስን ሐሰተኛ ነው ብሎ አለ ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳለ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ? በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም። እስካሁን ድረስ እያያችሁት ግንባሩን ያሻል ፊቱን ያሻል ማለት ነው። እሺ ኤርሚዬ አመሰግናለሁ። እድል የምትሰጠኝ ይመስለኛል። አሁን ያው ወንድሞች የሚሉት ነገር ካለ ይበሉ። ከዛ ጥያቄ ይጠይቀኛል። አንተ ግን አውራ የፈለግከውን አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጥና እነሱ በሚያነሱት ላይ አጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጠይቀኝ ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ። አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ ግለሰቦች እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን። አረ ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ። ልዩ ኢየሱስ። ስለዚህ አንተ አሁን ሀሳብን ጠቅልልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ ማለት የአንተን ሀሳብ ጠቅላላ። መልካም። እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱስ የሆነ ሀሳብን ሳወራ ኤርሚ ራሱ መልሱን ሲመልስ ነበር። ሐዋርያት ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ማወርተኛ ሴትን እና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ ምናወራው ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል።
አንተ በ7 ዓመት እንደዚህ ብዬ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይስ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ነው። ካርታ አይደለም ወይም ደግሞ ኮንከር አይደለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማሰበው ነው ምንድነው? ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልከው? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላቀው ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት ባህር አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህር ያለው ነው። ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህ ነው። ቁማር አይደለማ የያዝ ነው። ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ የሆነ ነገ ኦርቶዶክስ ከነገ ወዲያ ደግሞ ሙስሊም ከዛ በኋላ ቡዲዝም የምትኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችለው የዘላለም ህይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳል። እሺ ቴንክ ዩ ወንድሞች ሁላቸውም ሀሳባቸውን እንዲሰጡ እፈልጋለሁ። ዮኒ ከዮኒ ልጀምርና